የሆነው ክርስቶስ ነው። ከሰው ይልቅ የእግዚአብሔር በሞኝነት ይጠበባልና የእግዚአብሔርም ድካም ከሰው ይልቅ ይበረታል ብሎ እግዚአብሔር ቃል ይናገራል። አያችሁ ዘመዶች፣ የእግዚአብሔር ፕሮግራም ይሄ ነው እና ጳውሎስ ምዕራፍ 3 ላይ የሚያቀርበው ሙግት ምንድነው? እሱ ያላችሁ እንደሆነ አይ ሕጉ ኃጢአትን ይገልጣል እንጂ ሕጉ ሰውን አያድንም የሚል። በጣም ብዙ አማኞች ጌታ ኢየሱስ ክርስቶስን ከልባቸው ይወዳሉ፣ ልክ እንደ ገላትያ ሰዎች። ግን አሁንም የሚቸገሩበት ነገር አማኞች ምንድነው ያላችሁኝ እንደሆነ የእግዚአብሔርን ሞገስ ለማግኘት ወይም ወደ እግዚአብሔር ለመቅረብ ወይም ከእግዚአብሔር ጋር ህብረት ለማድረግ የሆነ ነገር መስራት እንዳለባቸው ያምናሉ። በተለይ ደግሞ ሰዎች መጥተው ሲከሱ ማለት ነው። እኛ ለመጽደቅ አይደለም የምንኖረውን ኑሮ ስለጸደቅን ነው። የጻድቅ ሰው ህይወት እንደሱ ስለሆነ ጻድቅ በእምነቱ በህይወት ይኖራል ስለተባለ ጻድቅ በጸደቀበት እምነት በህይወት ይኖራል። ሮሜ መጽሐፍ የሚነግረን ይሄንን ነው፣ የተገለጠውን እግዚአብሔርን ጽድቅ። ስለዚህ ህጉ ምን ብለው ያስባሉ? ህጉን በበቂ ሁኔታ ከታዘዝኩ እግዚአብሔር ይቀበለኛል፣ ከተሳካ አልተሳካልኝና ደግሞ ከወደቅ ብዙ ጥያቄ ይጠይቃል። ደህንነቴ ይጠፋል አይጠፋምም የሚል ጥያቄ ሁሉ ሰዎች ይጠይቃሉ። ለምንድነው ይሄንን የሚያምኑት ብላችሁ ያላችሁ እንደሆነ የነሱ ድህነት የተመሰረተው የነሱ ድህነት መሰረት ያደረገው በነሱ ስራ ላይ ስለሚመስላቸው አይደለም። ከተሳካልኝ በቃ እግዚአብሔር ይቀበለኛል፣ እግዚአብሔር ወዶ፣ ካልተሳካልኝ ግን እግዚአብሔር እኔን መውደዱ ይቀንሳል፣ ያቆማል ብለው ያስባሉ። እንግዲህ በገላትያ የነበረው ችግር የዚህ አይነት ችግር ነው። ይሄንን ችግር ነው ጳውሎስ የሞገተው። ወደ ገላትያ መጥተው የነበሩ የሐሰት አስተማሪዎች ለቤተ ክርስቲያን አሁን ያልኩትን ነገር ተናግረው ነበር። ምን ብለው ተናግረው ነበር ያላችሁኝ እንደሆነ ኢየሱስ ክርስቶስን ማመን ያስፈልጋል ብለዋል። አያስፈልግም አላሉም። ልብ በሉ። አሁንም የዚህ አይነት ትምህርት ያላቸው ሰዎች አሉ። ኢየሱስ ክርስቶስን ማመን ያስፈልጋል፣ ለመዳን ግን ልብ በሉ፣ ለመዳን ግን ሕጉን መጠበቅ አለባችሁ ይላሉ። አሁን ሶሻል ሚዲያውን ያጨናነቀው ሐሳብ ይህ አይደለም? አዎ፣ ምን ጥያቄ አለው? በኢየሱስ ታምናለህ? አምናለሁ። እንደውም አንዳንዶቹ በጣም የተራቀቁት ቴዎሎጂያን ሲሆኑ ሰዎች በኢየሱስ ክርስቶስማ ይላል የመጀመሪያው ኃጢአት ተወግዷል ምናም ይላሉ። እሱ ከሱ ይቅር ተብያለሁ ምናም ይላሉ። ለኃጢአትን እንትን ይሰሩለታል፣ ካታጎሪ ይሰሩለታል። ኤኒዌይስ በዚህ በገላትያም የነበረው ችግር ነበር። በገላትያ የነበረው ችግር ምንድነው? ኢየሱስን እመኑ፣ ግን መጽደቅ የምትፈልጉ ከሆነ ግርዘትና ሕግ የሚባል ነገር መጨመር አለበት። ስለዚህ ጳውሎስ በገላትያ መጽሐፍ ውስጥ ይህንን በጣም ስሁት የሆነ ከድህነት የሚያጎድል ከጸጋ የሚያጎድለውን ትምህርት መዳን የሚባለው ነገር ሕግ ሲደመር ኢየሱስ አይደለም አለ ጳውሎስ። ሕግ ሲደመር ኢየሱስ ይሆናል፣ መዳን የለም ማለት። ታዲያ ለመዳን ወይም መዳን በኢየሱስ ብቻ ነው ብሏል ጳውሎስ። ይሄንን ስላለ ከዚህ እውነት ተነስተን ለአንድ ትልቅ ጥያቄ መልስ እንሰጣለን። ያ የምንሰጠው መልስ ምንድነው? እሱ ታዲያ የብሉይ ኪዳን ሕግ በገላትያ መጽሐፍ ውስጥ የተብራራውና የብሉይ ኪዳን ሕግ ድርሻው ምንድነው፣ ሚናው ምንድነው የሚለውን ነገር በገላትያ መጽሐፍ ውስጥ 4 ዋና ነገሮች ጳውሎስ አንስቷል። አንደኛ ሕጉ የተሰጠበትን ዓላማ አንስቷል፣ ይሄንን ለመሞገት። ከዛ ሕጉ ማዳን የማይችልበትን ምክንያት አብራርቷል። ሁለተኛው ላይ ሶስተኛው ላይ ክርስቶስ ሕጉን ፈጸመ ብሎ ምክንያት ሰጥቷል። አራተኛው አማኞች አሁን የሚኖሩት በመንፈስ ነው። ስለዚህ ኢየሱስ ሲደመር የፈለጋችሁትን ነገር አምጡ፣ መገረዝ፣ ሕግ፣ ቅዱሳን ሰማዕታት፣ ጥምቀት፣ ጌታ እራት ጨምሩበት፣ የፈለጋችሁትን የለም ነው የጳውሎስ ትምህርት። ኢየሱስ ብቻ። እነዚህን 4 ነገሮች በገላትያ መጽሐፍ ውስጥ እናያቸው። ሕጉ የተሰጠበት ዓላማ ይላል ሐዋርያው ቅዱስ ጳውሎስ
ሕጉ የተሰጠው በእግዚአብሔር ነው። ሕጉ የተሰጠበት ዓላማ ለድነት አይደለም፣ ለድነት አይደለም። ይህንን እኛ ጠይቀነው ሳይሆን እሱ ራሱ ምዕራፍ 3 ቁጥር 19 ላይ ታዲያ ሕጉ የተሰጠበት ምክንያት ምንድን ነው ብሎ ሕጉ በእግዚአብሔር እንደተሰጠ ካረጋገጠ በኋላ ሕጉ የተሰጠ ነገር እንደሆነ ካረጋገጠ በኋላ ይህን ጥያቄ ይጠይቃል እና ሁለት ምላሽ ይሰጣል። አንደኛው የእግዚአብሔርን ቅድስና ለመግለጥ ነው። የእግዚአብሔርን ቅድስና ለመግለጥ ነው። ቅድም በስፋት ይጀበታለሁ። ዘሌዋውያን 11 ቁጥር 44ን ስታነቡ እግዚአብሔር ቅዱስ እንደሆነ የእግዚአብሔር ባህሪ ምን እንደሆነ ይናገራል። ሕጉ ደግሞ ቅዱስ ነው። ስለዚህ ሕጉ የተሰጠው በገላትያ መጽሐፍም የተብራራው ሕጉ የተሰጠው የእግዚአብሔርን ባህሪ ለመግለጥ ነው። ሕጉ የእግዚአብሔርን ፍጹም ባህሪ ያሳያል። ምክንያቱም ሕጉ ምንድን ነው? ቅዱስ ነው። ሕጉ ምንድን ነው? ቅዱስ ነው። ሕጉ ቅዱስ መሆኑን መጽሐፍ ይመሰክራል። አዎ ሮሜ ምዕራፍ 7 ቁጥር 12 ስለዚህ ሕጉ ቅዱስ ነው፣ ትእዛዚቱም ቅድስትና ጻድቅት በጎም ናት ይላል። ሰው የእግዚአብሔርን ቅድስና ለመግለጥ ነው በገላትያ መጽሐፍም ውስጥ ሕጉ ተሰጠ የተባለው እንጂ ሕጉን በመጠበቅ ትድናላችሁ ለማለት አይደለም። ሕጉ ያድናል ተብሎ አይደለም። ሁለተኛው ሐዋርያው ቅዱስ ጳውሎስ ያነሳው ሕጉ አያድንም የሚለውን ለማብራራት ሕጉ ኃጢአትን ያጋልጣል ወይም የሕጉን ስራ በግልጽ አስቀምጧል። ሕጉ እንደ መስታወት ቆሻሻችንን ያሳያል፣ ነገር ግን ሊያነጻን አይችልም። በሕግ አማካኝነት ኃጢአታችንን እናውቃለን። ቅድም ያነሳሁት ሮሜ መጽሐፍ ምዕራፍ 3 ቁጥር 20 አለ እና እያንዳንዱ ትእዛዝ ድክመታችንን ያጋልጣል፣ ድክመታችንን ያሳየናል። ከዛስ በኋላ አዳኝ ያስፈልግሃል ይለናል። ሞግዚት ሆኖ ማለት ነው። ወደዚያ ያመለክተናል። ሕጉ በገላትያ መጽሐፍ ውስጥ ምንድነው? እሱ ለምን ተሰጠ ብለን ስንጠይቅ ገላትያ መጽሐፍ ሕጉ ለክርስቶስ ሊያዘጋጀን ነው የተሰጠው ይለናል ጳውሎስ ምዕራፍ 3 ቁጥር 24 ላይ ሕጉ ለክርስቶስ ሊያዘጋጀን። ሐዋርያ ቅዱስ ጳውሎስ ይህን እውነት በተመለከተ ምንድን ያለው? ስለዚህ በእምነት እንጸድቅ ዘንድ ቨሪ ሪማርካብል። በሕግ እንጸድቅ ዘንድ አይደለም ያለው ጳውሎስ፣ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያደርሰን ሞግዚታችን ሆነ። ከሞ ሕግ ጠብቀን ጽድቅ ይኖረን ዘንድ፣ ሕግ ጠብቀን እንድን ዘንድ፣ ሕግ ጠብቀን ሕግ ጽድቅ እናስቆጥር ዘንድ አይደለም የሚለው። ሕጉ በገላትያ መጽሐፍ ውስጥ የተብራራበት መንገድ ምንድን ነው እሱ ያላችሁ እንደሆነ ሰዎች በእምነት ሊጸድቁ እንዲችሉ በእምነት እስቲ ጽድቅ በእምነት ነው በሉና ጻፉልኝ። ጽድቅ በእምነት ብቻ ነው። በቃ ጳውሎስ ነው ያለው። ጳውሎስ የሕጉ ስራ ምንድን ነው? ሰዎች በእምነት እንዲጸድቁ መምራት፣ ማስተማር፣ እንደ ሞግዚት ማገልገል። ይሄ አሁን የተፈጠረ ትምህርት አይደለም፣ የጳውሎስ ትምህርት ነው። ብዙ ሰዎች ይህንን ትምህርት የካልቪንና የሉተር ያደርጉታል። ኖ ካልቪንና ሉተር ይሄን መጽሐፍ አጥንቶ ነው። ኦፍኮርስ በተለይ ሉተር የገላትያን መጽሐፍ በጣም አጥንቶ ገብቶት ነው ለመለወጥ ምክንያት የሆነው። ከዛ የምንኩስና ዓለም ውስጥ እግዚአብሔር ያን ብርሃን አብርቶለት ወይም እግዚአብሔር የዘላለማዊ ድህነት እውነት የገለጠለት በገላትያ መጽሐፍ አማካኝነት ነው። በገላትያ መጽሐፍ አማካኝነት ነው። የገላትያ መጽሐፍ ምን ስለሚያስተምር ምዕራፍ 3 ቁጥር 24 በጣም በግልጽ እኮ ነው የሚናገረው። ስለዚህ በእምነት እንጸድቅ ዘንድ። በእምነት የሚጸድቅ ሰው ማንን ነው የሚያምነው? ምንም ኮንፊውዥን የለም። ምዕራፍ 2 ቁጥር 16 ላይ ኢየሱስ ክርስቶስን በማመን እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ነው። ልብ በል፣ ሕግ አንተን የሚያጸድቅ ከሆነ የእግዚአብሔር ሕግ አይደለም ወይም ዓላማውን ስቷል። ሕግ ግን በደለኝነትን ኃጢአተኝነትን አሳይቶ ወደ ክርስቶስ ከገፋ ወደ አዳኙ ካመጣ በሱ እንድታምን ካደረገ ሕጉ ጠቅመዋል፣ ሞግዚት ሆኗል። ስለዚህ ሐዋርያው ቅዱስ ጳውሎስ አንዱ ያብራራው ነገር ሕጉ ይሄንን ነው ያደረገው። ሞግዚት ልጅን ይመራል፣ ነገር ግን ሕይወትን፣ ይቅርታን ወይም መዳንን መስጠት አይችልም። የሕጉ ሥራ ማዘጋጀት ነበር እንጂ ማዳን አልነበር። ገላትያ መጽሐፍ ውስጥ ሕጉ የተብራራው በዚህ አግባብ ነው ጳውሎስ ያብራራው። እንግዲህ ከጳውሎስ በላይ እንዴት ትረዳዋል? እስቲ ፍታው። እንዴት ነው የምትፈታው? እንዲማ ቢሆን ኖሮ እንደዚህ ይል ነበረ የሚል ቅዠት፣ ይሄንን ቲክታክ ሰፈር የሞላ ቅዠት መጽሐፍ ቅዱስን በአግባቡ
ካለማንበብ የሚመነጭ ነው። በጣም ይቅርታ አድርጉልኝ ዘመዶች፣ ይሄ ዕውቀት አይደለም። ዕውቀት ጳውሎስ ይኸው የተናገረውን ነገር አንደርስታንድ ማድረግ ነው። መገለጥም አይደለም መገልበጥ ነው። አሁን ብዙ ሰዎች ለእኔ እንዲህ ተገልጦልኝ፣ የእኔ ወንድም ይሄን መጽሐፍ አንብበን አንተና እኔ ሁለት አይነት ነገር አይገለጥልን። ሁለት አይነት ነገር አይገለጥ፣ አንድ ነገር ነው የሚገለጠው። መገለጥ ማለት ያለውን ነገር በትክክል መረዳት ማለት እኮ አዲስ ነገር ማምጣት ማለት አይደለም። ለአንዳንድ ሰዎች ሊያምታቱን ይሞክራሉ። ማለት አዲስ መገለጥ፣ ምንም የምታመጣው አዲስ መገለጥ የለም። ለአንተ አልገባህም ነበረ፣ ስታነብ ስታጠና አግኝተኸዋል። አዎ እንጂ መገለጥ መጥቶልኝ እኔ ምናምን የጸጋ ወንጌል ምናምን የሚል አቶ ብራዘር ተረጋጋ። ቅዱስ ቃሉ ይሄን ነው የሚለው። ጳውሎስ የጻፈውን በትክክል መረዳት፣ በትክክል ለመረዳት በትክክል ማጥናት፣ ያንተን ሐሳብ ቁጭ አድርገህ ያንተን ቅድመ ሳቤ ቁጭ አድርገህ ጳውሎስ የሚለውን ብቻ ወይም መጽሐፍ ቅዱሱ እንዲናገር ፈቅደህለት መጽሐፍ ቅዱስን ማዳመጥ። ስታዳምጥ ጳውሎስ እንደዚህ ብሎ ይነግራል። ሰማይ ጳውሎስ ምን ብሎ እንደሚነግር፣ ሕጉ ማንንም ማዳን አይችልም። አንዳንድ ገላትያ ሰዎች ሕጉ ሊያጸድቀን ይችላል የሚለውን የስተት ትምህርት ተቀብለው ነበር። ጳውሎስ በዚህ ጉዳይ ላይ ግልጽ የሆነ አቋም አለ። ምዕራፍ 2 ቁጥር 16 ላይ በሕግ ሥራ ማንም አይጸድቅም ይላል። 4 ነጥብ ባካቸው የንጻፉና 4 ነጥብ አድርጉበት። በሕግ ሥራ ማንም አይጸድቅም። ምን ታደርገዋለህ ብራዘር? ቅዱስ ቃል ኮሉ ቢሉ ይሄንን ክብር ለጌታ መንፈስ ቅዱስ ይሁንለት። ተመልከት ገላትያ መጽሐፍ ምዕራፍ 2 ቁጥር 16 ምን እንደሚል። በነገራችሁ ላይ ቁጥር 15 እና 16 የዚህ የገላትያ መጽሐፍ መሪ ጥቅስ ተብሎ የሚታወቀው እሱ ነው። ጳውሎስ እንዲህ ይላል፣ ሁለቱንም ቁጥር ላንብብ። እኛ በፍጥረት አይሁድ ነን፣ ኃጢአተኞችም የሆኑ አሕዛብ አይደለንም። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን። ጳውሎስ እኮ ነው የሚለው ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ ሌላ ነገር የለም። አየኸው? ሰው ኢየሱስ ክርስቶስን በማመንና በመጠመቅ፣ ሰው ኢየሱስ ክርስቶስን በማመንና የጌታ እራት በመካፈል፣ ሰው ኢየሱስ ክርስቶስን በማመንና በመገረዝ፣ ሰው ኢየሱስ ክርስቶስን በማመንና ሕግን በመጠበቅ አይደለም። ቅዱስ ቃሉ የሚለውን ስማ። በቃ ቃሉ የሚናገረው እናዳምጥ እስቲ እናንተ ተመልከት ምን እንደሚል። እኛ በፍጥረት አይሁድ ነን ይላል። ምን ማለት ነው? ስለ ሕጉ ማውራት ካስፈለገ፣ ስለ ግርዘት ማውራት ካስፈለገ ልናብራራልህ እንችላለን። ከእኛ በላይ ላሳር ማለት ነው ጳውሎስ። ኃጢአተኛ አሕዛብ አይደለንም፣ እግዚአብሔር የኪዳን ሕዝብ ከሚለው ወገን ነን እኛ እና ከእኛ በላይ ማንም ሊያስረዳ አይችልም ብሎ ቀጥሎ የሚለውን ነገር ተመልከት። እንዲህ አይነት እውቀት ያለን፣ እንዲህ አይነት ትምክህት ያለን ሰዎች እኛ። ነገር ግን ሰው አይሁድ ይሁን አሕዛብ፣ ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋ የለበሰ ሁሉ፣ አይሁዳዊ ምናምን እንዳትል፣ አሕዛብ ምናምን እንዳትል፣ ሥጋ የለበሰ ሁሉ። አቤት መንፈስ ቅዱስ! በሕግ ሥራ ስለማይጸድቅ 4 ነጥብ። የሚያጸድቅ ሥራ የለም፣ የሚያጸድቅ እምነት ነው ያለው። አሜን። በጳውሎስ ትምህርት መሰረት ገላትያ ላይ የተብራራው ይሄ ተመልከት። እግዚአብሔር ቃል እንደሚል ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን ይላል ጳውሎስ። እኛ ራሳችን ሲል ምን ማለቱ ነው? ሕጉን የምናውቅ፣ ሕጉን ማስረዳት የምንችል፣ ሕጉን የተቀበልን፣ አይሁዳዊ የሆንን፣ በሥጋ አሕዛብ ያልሆንን እኛ ራሳችን እንኳ በሕጉ ላይ በጣም ብዙ ነገር ልናደርግ የምንችለው እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። 4 ነጥብ። ይህንን የማይቀበል ሐዋርያዊ ቅብብል ምናምን የሚል ተረት የሚያወራ ሰው የስተት አስተማሪ ነው። ሐዋርያው በገላትያ መጽሐፍ ውስጥ ሕጉን ያብራራው እንደዚህ ነው። በዛ በገላትያ መጥተው የነበሩ አስተማሪዎች በኢየሱስ እመኑ፣
ጻድቅ ለመሆን ግን ከፈለጋችሁ ወይም ጽድቅ ለማግኘት ከፈለጋችሁ ግን ሕግ ጠብቁ የሚለውን ትምህርት የገላትያ ሰዎች ተቀብለውት ነበር። አሜን ብለው ነበር። ምዕራፍ 1 ቁጥር 6 ላይ የምታገኙት ጳውሎስ የተደነቀበት ነገር እንዴ አላቸው፣ በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል ነው ኢየሱስ ሲደመር ምናምን የሚል ትምህርት ልዩ ወንጌል ይባላል። ሐዋርያ ቅዱስ ጳውሎስ እንደነገረን፣ ቅዱስ ቃሉ እንደነገረን መደራረብ አይቻልም። ኢየሱስ ብቻውን ኢየሱስ። አሜን። ኢየሱስ ላይ ምናምን ስትደራርብ ልዩ ወንጌል ነው። መጀመሪያ ኢየሱስ ላይ የደራረብከውን ነገር ታወልቅና ነው ስለ ኢየሱስ የምናወራው። ገብቶሃል? በእምነት መዳን ይቻላል የምናወራው መጀመሪያ ኢየሱስ ላይ ያስቀመጥካቸውን ዱሪቶች ማንሳት አለብን። ለምን? ጳውሎስ እንዲህ ነው የሚለው። ጳውሎስ ይሄንን ተቀብለው ለነበሩት ሰዎች በሕግ ሥራ ማንም ስጋን የለበሰ ሁሉ አይጸድቅም የሚል ነበር። ግርታ ያለበት አልነበረም። ድንግዝግዝ አልነበረም። በጣም ግልጥ ነው። ስለዚህ ቅዱስ ጳውሎስ ሕጉ ማንንም ማዳን አይችልም፣ አይሁዳውያንንም አሕዛብንም ማዳን አይችልም የሚል ሙግት በገላትያ ውስጥ አቅርቧል። ሌላኛው ያቀረበው ነገር ምንድነው? እሱ ሐዋርያው ቅዱስ ጳውሎስ ሕጉ ፍጹምነትን ይጠይቃል። ምዕራፍ 3 ቁጥር 10 ከሕግ ሥራ የሆኑት ሁሉ ይላል በእርግማን በታች ናቸውና በሕግ መጽሐፍ በተጻፈው ሁሉ ጸንቶ የማይኖር የማያደርግም ሁሉ የተረገመ ነው ተብሎ ተጽፏልና ይላል። ሕጉ ምን ይጠይቃል ካልክ ሙሉ በሙሉ መታዘዝን። ማንንም ሊያድን የማይችልበት ምክንያቱ ምንድን ነው ካላችሁ ሕጉ ሙሉ በሙሉ እንድትፈጽመው ይፈልጋል። በሕግ መጽሐፍ የተጻፈውን ሁሉ ማድረግ። በሕግ መጽሐፍ የተጻፈውን ሁሉ ማድረግ ካልተቻለ መርገም አለው ይላል ጳውሎስ። ስለዚህ ሕጉ የሚያደርገው ነገር ሰውየውን ጥፋተኝነቱን ያሳያል። በአንድ ነገር የወደቀ ጥፋተኛ ነው። ስለዚህ የሕጉ እርግማን በላዩ ላይ አለ። ስለዚህ ሕጉ ማንንም ሰው ሊያድን በጭራሽ አይችልም። ሌላኛው ጳውሎስ የሚያቀርበው ሙግት ምዕራፍ 2 ቁጥር 21 ላይ ከሕጉ ጋር ተያይዞ ያለ ነገር ተመልከቱም እንደሚል የእግዚአብሔርን ጸጋ አልጥልም፣ ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ይላል። ልብ በሉ፣ ሕጉ ማዳን ከቻለ ክርስቶስ ወይም የክርስቶስ ሞት ከንቱ ነው ማለት ነው። የክርስቶስ ሞት ከንቱ ነው፣ ትርጉም የለውም። ሞተ ተነሳ እያልክ በዓል ለምን ታከብራለህ? በሕጉ ከሆነ የምትጸድቀው የትንሣኤ በዓል ምናምን እያልክም ታከብራለህ። ሕጉ ማዳን ከቻለ ሕጉ ማዳን የማይችልበት ምክንያት የክርስቶስ ሞት ሰውን ለማዳን ስለሆነ ነው። ሕጉ የክርስቶስን ሞት መተካት አይችልም። ስለዚህ አያድንም። በሕግ የሚዳን ከሆነ ይላል ጳውሎስ፣ በሕግ የሚዳን ከሆነ በሕግ መዳን ሰዎች ከቻሉ የክርስቶስ ሞት ከንቱ ሆነ ማለት ነው። ስለዚህ በሕግ ጽድቅን ማግኘት የሚቻል ቢሆን ክርስቶስ በከንቱ ነበረ ሞተ ብለን ልንል። ሕጉ በጭራሽ ሰውን አያድንም። ታዲያ ከዚህ ስቃይ ለማረፍ ሰውን ምንድነው ማድረግ ያለበት ከተባለ ሰው ወደ መስቀሉ መምጣት አለበት። በሕጉ አማካኝነት ወደ ክርስቶስ። ሕጉ ወደ ማን ያሳያል? ወደ ክርስቶስ፣ ወደ መስቀሉ ስራ። መስቀሉ ይሄንን እውነት ያረጋግጣል። ከሕግ እርግማን ሊዋጀን ሞተ ብሎ መጽሐፍ የሚነግረን ለዚህ ነው። አዳኙ ክርስቶስ ብቻ ነው የምንለው ለዚህ ነው። ይችን ቃል ጻፉልኛ፣ ክርስቶስ ብቻ አዳኝ ነው የሚለው የት ትወስዱታላችሁ? ክርስቶስ ብቻ አዳኝ ነው፣ የለም ሌላ። የጳውሎስ ሙግት ገላትያ ውስጥ ነው። ሕግ በለው ምን በል የለም። ጥምቀት ምናምንም አላለም ጳውሎስ አላለም። እኛ ነን ዘንድሮ ነው የፈጠርነው። የጌታ እራት ምናምን እያለ የፈጠርነው እኛ ነን። ጳውሎስ ለጌታ እራት ትክክለኛ መረዳት አለው። ከዚህ በበላችሁ ጊዜ ከዚህ ልክ ከጌታው የተቀበለውን ነው በቀጥታ ያስተላለፈው። ማቴዎስ ወንጌል ጌታ ሲሰጥ የተናገረውን ነገር ነው ጳውሎስም የተናገረው። ከየት አምጥተህ እንደምትቀባጥር አላውቅም እኔ።
ሰሞኑን አንድ ማለት ቴዎሎጂ ተምሯል የሚባል ሰው በጣም ነው የደነገጥኩትና ቴዎሎጂ ተምሯል የሚባል ሰው ምን ብሎ ተናገረ? በጣም ነው የዘገነነኝ ስሰማ። እኛ ምናምነው አለ፣ ቤተ እምነቱን መጥራት አልፈልግም። እኛ ምናምነው አለ በብሉይ ኪዳን በመገናኛው ድንኳን ውስጥ ያ የእግዚአብሔር ክብር በደመና ወርዶ ይገኝ እንደነበር በሰለሞን ቤተ መቅደስ በዛ የእግዚአብሔር ክብር ወርዶ እንደተገኘ ልክ የጌታ ራት ሲሆን በዚያ መገኘት እግዚአብሔር እዚህ ይገኛል ብለን መቅደስ ውስጥ ይገኛል ብለን ነው የምናምነው አለ። መጽሐፉ ይላል ወይ? ሊያምኑ ይችላሉ። እኔ እምነታቸው ለምን እንዲታምናላችሁ አልላችሁ። መጽሐፉ እንደሱ አይል። መጽሐፉ እንደሱ አይል። የጀመረው ኢየሱስ ነው። ይሄን ጉዳይ ከኢየሱስ በላይ ማንም ሊያስረዳን አይችልም። ከኢየሱስ በላይ ማንም ሊያብራራ አይችልም። ኢየሱስ ከዚህ ስትበሉ ስትጠጡ ምናምን የዘላለም ሕይወት ታገኛላችሁ አላለን። ይሄንን ለመታሰቢያዬ አድርጉት እና ማን ነው የሚያድነው? ኢየሱስ ክርስቶስ ብቻ። የጳውሎስ ሙግቴ ነው። ጳውሎስ ሌላው የሚያነሳው ነገር ምንድን ነው? ክርስቶስ ሕጉን ፈጽሞ የሕጉን እርግማን ተቀብሏል ይላል። በበሉ ሕጉን ፈጽሞ የሕግን እርግማን ተቀብሏል። ተመልከቱ የሕጉ እርግማን ምን እንደሚል ምዕራፍ 3 ቁጥር 12 እና 13 ላንብብ። ሕግ ከእምነት አይደለም፣ ነገር ግን የሚያደርገው ይኖርበታል ተብሏል ይልና ቁጥር 13 ላይ ተመልከቱ። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና። በእንጨት የሚሰቀል ሁሉ የተረገመ ነው የሚለው ሕግ ነው። የሕጉ መጽሐፍ ላይ ነው የተጻፈው። በእንጨት ተሰቅሎ የሚሞት ሁሉ የተረገመ ነው ተብሎ ተጽፏል። የሕጉ እርግማን ላዩ ላይ አርፎበታል። ሕጉ የሚያመጣውን መርገም ሁሉ ተቀብሏል ተብሎ ተጽፏል። ከዚያስ ስለዚህ ሕጉ የሚያመጣውን እርግማን ሁሉ ወስዶ ክርስቶስ ስለ እኛ ሃሌሉያ፣ ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀ። ስለ እኛ እርግማን ሆኖ ከሕጉ እርግማን ዋጀን። እንዴት? በመስቀል። ጌታችን ኢየሱስ ክርስቶስ ይሄንን በማድረጉ ማንም ሌላ አካል ሊፈጽመው የማይችለውን ነገር ፈጽሞ ማንም ሌላ አካል ሊፈጽመው የማይችለውን ነገር ፈጽሞ። ወንድሜ ኤርምያስ አንድ መጽሐፍ ሲያነብ ሰምቼዋለሁኝ። ከገሃነም 999 ሰዎች ለማዳን ማርያም ተሰቅዬ ሞታለሁ ብላለች የሚል መጽሐፍ ሲያነብ ሰምቼዋለሁ። 999 ሰው ለማዳን እሺ ተሰቅላለች ብለን ብንስማማ ይህንን ማድረግ እንኳን አትችልም። የሚያድነው ይህንን መፈጸም የሚችለው ኢየሱስ ብቻ ነው። ፍጹም ታዘዘ ጌታ ኢየሱስ በመስቀል ላይ። አያችሁት? ፍጹም ታዘዘ። ለምን? ኃጢአት የሚባለው አለመታዘዝ ስለነበር፣ አመፅ ስለሆነ። ልብ በሉ። አዳም አንድ ፍሬ ላለመብላት መታዘዝ አቃተው። ኋለኛው አዳም ሁለተኛው አዳም ግን ለሞት ያውም ለመስቀል ሞት የታዘዘ ሆነ ይላል። ይሄንን ማድረግ የቻለ በመስቀል ላይ መርገም የሆነ እና ከሕጉ እርግማን ሰዎችን የዋጀ ኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስ ብቻ ነው። ስለዚህ ጌታ ኢየሱስ ይህን ስላደረገ ልክ እንደ አብርሃም እኛ በእግዚአብሔር ፊት በእምነት ጸድቀናል።
ጌታችን ኢየሱስ ክርስቶስ ይሄንን ስላደረገ ልክ አብርሃም በእግዚአብሔር ፊት በእምነት እንደጸደቀ ተመልከት። ቁጥር 14 ምን እንደሚል ዋጀን ይልና የመንፈስን ተስፋ በእምነት እንድንቀበል የአብርሃምን በረከት ወደ አሕዛብ አቤት የአብርሃምን በረከት ወደ አሕዛብ በማ በኩል በኢየሱስ ክርስቶስ በኩል በአብርሃም በኩል አይደለም። ለአብርሃም የተሰጠው በረከት አብርሃም የተካፈለው በረከት እርሱ በማ በኩል በኢየሱስ ክርስቶስ በኩል ለአሕዛብ እንዲደርስ በሕጉ ይሄ ይሆናል ነው። እንዲህ ነው የተሟገተው ቅዱስ ጳውሎስ። እንዲህ ነው የተሟገተው ቅዱስ ጳውሎስ። የሚገርም ነገር ነው። እንዲህ ነው ያብራራው። አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። ምዕራፍ 3 ቁጥር 6 አየው። አብርሃም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት። ልክ እንደ አብርሃም ያድናል። ለምንድነው እሱ እንደዚህ የሆነው? ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ነው ይህንን የነገረን። ጽድቅ ወይም ድህነት ከመጀመሪያ እስከ መጨረሻው መዳን ሁልጊዜ በእምነትና በጸጋ ብቻ ስለሆነ እንጂ በሕግ ስላልሆነ። ደግሜ እናገራለሁ። መዳን መጽደቅ የሚባለው ነገር በእምነትና በጸጋው፣ ጸጋው በእምነት አድኗቸዋል። አበቃ። ለዚህ በገላትያ መጽሐፍ ውስጥ እንደዚህ ነው ያብራራው። አራተኛው ነገር አማኞች አሁን የሚመሩት በመንፈስ እንጂ በሕግ ሥራ አይደለም ይላል ጳውሎስ። ሕጉን መጠበቅ እንግዲህ ኢየሱስን እመኑ፣ ግን የጽድቅ ሕይወት ለመኖር እግዚአብሔርን ለማስደሰት የእግዚአብሔርን ባህሪ ለመኖር ሕጉ የእግዚአብሔር ባህሪ ስለሆነ ሕጉን መጠበቅ አለባችሁ የሚለውን ክርክር ሐዋርያው ጳውሎስ እንዴት እንደመለሰው ተመልከቱ። አማኞች ከሕግ ስር የማይሆኑበትን ምክንያት አማኞች ሕጉን ችላ ይሉታል አላለም ጳውሎስ። ወይም ለሕጉ ደንታ አይሰጣቸውም፣ ሕጉ የራሱ ጉዳይ ይላሉ አላለም ጳውሎስ። ነገር ግን ጽድቅን ለማግኘትና በእግዚአብሔር ዘንድ ተቀባይነት ለማግኘት ሲሉ ከሕግ በታች አይደሉም አማኞች አለ ጳውሎስ። ወይም ከሕግ በታች አንኖርም። ለምን? ምዕራፍ 5 ቁጥር 1 በነፃነት ልንኖር ክርስቶስ ነፃ አወጣን ይላል። ለምንድነው እሱ በሕግ ስር የማንኖረው? ዋው! ምዕራፍ 3 ቁጥር 25 እምነት ግን መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደለንም። ከእንግዲህ ወዲህ ከማን በታች አይደለንም? ከሞግዚት በታች አይደለንም። ታዲያ እንዴት ነው እሱ የምንኖረው? ምዕራፍ 5 ቁጥር 16 ሕጉን እየጠበቅን ካልሆነ የምንኖረው በእምነት ድኛለሁ ምናምን ብለን እንዴት ነው እሱ የምንኖረው? ሕጉ የሚጠይቀው ጽድቅ በእኛ ሕይወት እንዴት ነው እሱ እንዴት ነው እሱ ሕጉ የሚጠይቀው ጽድቅ በእኛ ተፈጽሞ ቅዱስ ኑሮ ልንኖር የምንችለው? ምዕራፍ 5 ቁጥር 16 ነገር ግን እላለሁ በመንፈስ ተመላለሱ የሥጋንም ምኞት ከቶ አትፈጽሙ ይላል። አዲሱ ትርጉም ምን ይላል? የሥጋንም ምኞት ከቶ አትፈጽሙም ይላል። በመንፈስ ተመላለሱ። ዎክ ኢን ዘ ስፒሪት። ሃሌሉያ! በመንፈስ ተመላለሱ እና የሥጋን ሥራ በፍጹም አትፈጽሙ። ሕጉ ከማን ጋር ነው የሚጣላው? ከሥጋ ሥራ ጋር። ከሥጋ ሥራ ጋር እና አማኞች በምን ይኖራሉ? ከሕግ በታች ናቸው? ኖ፣ ነፃ ወጥተዋል። አሁን እምነት መጥቷል። እና እንዴት ነው እሱ የምንኖረው? አሁን የምንኖረው ገላትያ መጽሐፍ ምዕራፍ 5 ቁጥር 16 እንደሚነግረን በመንፈስ ቅዱስ። በመንፈስ ቅዱስ ስለምንኖር ገላትያ 5:22-23 እንደሚነግረን መንፈስ ቅዱስ በእኛ ውስጥ ምን ያደርጋል? ፍሬን ያፈራል፣ ያድናል። የአብ ልጅ እና ሐዋርያው እንደዚህ ብሎ ተናገረ። ስለ መንፈስ ፍሬ ሲናገር ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ ታማኝነት፣ የዋሃት፣ ራስን መግዛት ነው ይልና እንደነዚህ ያሉትን የሚከለክል ሕግ የለም በለው።
ሰምተኛል? አማኞች በመንፈስ ቅዱስ ስለሚኖሩ ሕግ መጠበቅ የሚባል ነገር አይመለከታቸውም። ለምን? በመንፈስ ቅዱስ አማካኝነት የምንኖረው ኑሮ ከሕጉ ጋር አይቃረንም። እንደውም ሕጉ የሚጠይቀውን ጽድቅ በእኛ እውን ያደርገዋል። ለዚህ ነው ያለ መንፈስ ቅዱስ ክርስትናን መኖር አይቻልም ብለን የምንለው። ቅድም ያነበብኩላችሁ ምዕራፍ 5 ቁጥር 1 ላይ ጳውሎስ ይሄንን እውነት ምን ብሎ ተናገረ? በነፃነት ልንኖር ክርስቶስ ነፃ አወጣን፣ እንግዲህ ጸንታችሁ ቁሙ ይላል። ጸንታችሁ ቁሙ። በምን ላይ? በዚህ ትምህርት ላይ ኢየሱስ ክርስቶስ ብቻ ያድናል፣ በእምነት ብቻ ይዳናል በሚለው ትምህርት ላይ ጸንታችሁ ቁሙ። ለምን? ይሄንን በሚያምኑ ሰዎች መንፈስ ቅዱስ ያድርባቸዋል። በውስጣቸው ያደረ መንፈስ ፍሬን ያፈራል በሕይወታቸው። መንፈስ ቅዱስ በሕይወታቸው የሚያፈራውን ፍሬ የሚቃወም ሕግ የለም። ስለዚህ ከሕግ በታች አይደለንም፣ በመንፈስ እንኖራለን። ያድናል። አየኸው? ከመንፈስ ቅዱስ ጋር ያለን ግንኙነት ልሳን ብቻ የሚመስላችሁ ሰዎች በዚህ መረዳት ነው የምንኖረው ከመንፈስ ቅዱስ ጋር። በልሳን የሚያናግረን ጌታ ይሄን በሕይወታችን ሰርቶታል። ትንቢት የሚያናግረን ጌታ ይሄን በሕይወታችን ሰርቶታል። ሃሌሉያ! ያ ኦኬ። አያችሁት ዘመዶች፣ ጳውሎስ ሙግቱን ያቀረበው በዚህ መልክ ነው። ኦኬ፣ ጳውሎስ በዚህ መልክ ሙግቱን ካቀረበ እኔ በዚህ እውነት መሰረት ለመኖር ምንድን ነው ማድረግ ያለብኝ? የመጨረሻው ነገር እሱ ነው። የምናጠቃልለው በሱ ነው። አንደኛ፣ በእግዚአብሔር ፊት ሕግን በመጠበቅ ወይም መልካም ስራ በመስራት ተቀባይነት ለማግኘት መሞከርን አቁም። ስታፕ። በአጭር አማርኛ ስታፕ። ሕግ ጠብቄ መልካም ስራ አድርጌ ምናምን ብዬ ነው እግዚአብሔር የሚቀበለኝ ምናምን የሚለውን ነገር አቁመው። ለምን ካልከኝ በእግዚአብሔር ዘንድ ተቀባይነትህ የተመሰረተው አንተ በፈጸምካቸው ጽድቆች ላይ ሳይሆን በአንተ የጽድቅ አፈጻጸም ላይ ሳይሆን በተመሰከረለት በክርስቶስ ኢየሱስ እርሱ በሰራው ሥራ አማካኝነት በተቀበልከው በእግዚአብሔር ጽድቅ ላይ ነው። አንተ ወንድሜ ክርስቶስ አንተን ለማጽደቅ የሰራው ሥራ ብቁ ሳይሆን እንዴት ነው አንተ የምትሰራው ሥራ ብቁ ሆኖ ድህነትን ፍጹም ሊያደርገው የሚችል? ጤነኛ አእምሮ ካለ አስበው። የእግዚአብሔር ልጅ ከሰማይ የመጣው ያለ ኃጢአት የሆነው እርሱ፣ በመስቀል የሞተው ኃጢአትን ያስወገደው እርሱ፣ ሞትን ያሸነፈው እርሱ አሁን ስለ አንተ ሊታይ ደሙን ይዞ በሰማይ ወዳለችው በእጅ ወዳልተሰራችው ወደ እውነተኛይቱ ድንኳን የገባው ሊቀ ካህንህ እሱ በእግዚአብሔር ፊት በሱ በኩል ተቀባይነት ካላገኘ፣ ይሄ በቂ ካልሆነ እንዴት ነው እሱ ሌሎች ነገሮች በቂ ሊሆኑ የሚችሉ? ንገረኝ። አቁም፣ አትድከም ወንድሜ። በክርስቶስ ኢየሱስ የተቆጠረልህ ጽድቅ በቂ ነው። ልታደርገው የሚገባው የመጀመሪያው ነገር ነው። ሁለተኛው፣ ሕጉን ስታስብ በኃጢአት መወቀስ፣ ውድቀት ምናምን በሕይወት መጥቶ ስትከሰስ ከእግዚአብሔር ፊት አትፈርጥጥ። እንደ አዳም አትሁን። አዳም ከበላ በኋላ ሸሸ ይላል። አትሽሽ። ታዲያ ምን ላድርግ ካልከኝ ወደ ክርስቶስ መስቀል ዓይንህን አቅናና ወደ እግዚአብሔር ሩጥ በመስቀሉ ሥራ በኩል። ለምን አትለኝም? መጽሐፍ እንዲህ ይላል፣ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከዓመፃ ሁሉ ሊያነጻን የታመነና ጻድቅ ነው። ልጆቼ ሆይ
ኃጢአትን እንዳትሰሩ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ በአብ ዘንድ ጠበቃ አለን፣ እርሱም ስለኛ ብቻ አይደለም የዓለሙን ሁሉ ኃጢአት ሊያስወግድ እንጂ ተብሎ ተጽፏል። ያድናል ኢየሱስ። አየኸው? ሰዎች ድካምህን በሊስት ዘርዝረው እዚህ እንትን ላይ ሲለቁል፣ እዚህ ቲክቶክ ላይ ለቀው ምንትስ ምናምን ሰው እንዳይቀበልህ ሲያወሩ በዛ ታስረህ እግዚአብሔር የማይቀበልህ መስሎ በቃ አትሽሽ፣ አትጥፋ ብራዘር። እንትን ሃይማኖት ብገባ ነው የእውነቱን ክርስቶስ የማገኘው ምናምን ብለህ አትሰቃይ። ወደ መስቀሉ ቀና በል፣ ያድናል። ወደ መስቀሉ ቀና ብለህ ወደዚያ ስትሮጥ፣ ወደዚያ ስትጠጋ፣ በመስቀሉ ሥራ በኩል ስትመጣ አብ አይገፋህም፣ ይቀበልሃል። በመስቀሉ ሥራ በኩል አጥፍተህ እኮ ነው፣ ወድቀህ እኮ ነው፣ ተሳስተህ እኮ ነው። በመስቀሉ ሥራ በኩል ስትመጣ አይቆጣህም፣ አይፈርድብህም። ታዲያ ምን ይለኛል ካልክ የኔ ጻድቅ ብሎ ይቀበልሃል። ልጄ ብሎ ይቀበልሃል። የኔ ቅዱስ ብሎ ይቀበልሃል። ስለዚህ ትግል አቁም፣ ወደ መስቀሉ ጌታ። ሶስተኛው ልታደርገው የሚገባው ነገር በመንፈስ ቅዱስ ተመላለስ። ዋው ዘመዶቼ፣ ልሳንንና መንፈስ ቅዱስን አንድ አድርጋችሁ የምትመለከቱ ሰዎች ትንሽ ነገር ልናገር። በመንፈስ ቅዱስ መመላለስ እና በልሳን መናገር የተለያዩ ነገሮች ናቸው። በልሳን መናገር መንፈስ ቅዱስ ለሰዎች የሚሰጠው ስጦታ ነው። በመንፈስ መመላለስ፣ በመንፈስ መሞላት ማለት ግን በመንፈስ ቅዱስ ቁጥጥር ውስጥ መግባት ማለት ነው። መንፈስ ቅዱስ እንዴት አድርጎ ይቆጣጠረኛል? ለቅዱስ ቃሉ ሰሚት ስታረግ። ኤፌሶን መጽሐፍ ምዕራፍ 5 ቁጥር 18 ጀምሮ ስታነቡ እንደሚል ቃል ታነባላችሁ። ዘመኑን ዋጁ ይላል። ጥበብ እንደሌላቸው ሰዎች ሳይሆን እንደ ጥበበኞች እንዴት እንደምትመላለሱ ተጠንቀቁ ይላል። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል። ልብ በሉ፣ በመንፈስ መሞላት የተነጻጸረው በወይን ጠጅ ከመስከር ጋር ነው። ወይን ጠጅ የመጀመሪያ አንድ ብርጭቆ ትጠጣላችሁ፣ ብዙ አይረብሻችሁም። ሁለተኛ ትደግማላችሁ፣ ትንሽ የደማችሁ ሩጫ በውስጣችሁ ይጨምራል። ሶስተኛ ላይ እንትን ስትሉ ንግግር ትጀምራላችሁ። አራተኛ ላይ ስትገቡ አንተ ማለት ትጀምራላችሁ። አምስተኛ ላይ ስትገቡ ከእናንተ በላይ ጉልበተኛ የለም እያላችሁ በጠጣችሁት የወይን ጠጅ ልክ፣ በሞላችሁ የወይን ጠጅ ልክ ንግግራችሁ፣ ስሜታችሁ፣ አስተሳሰባችሁ፣ ፈቃዳችሁ ሁሉ ይወሰናል። ከዛ ወይን ጠጃችሁ ስትለጉ ቆይታችሁ ወደ ቤት ለመሄድ ብድግ ስትሉ ወይን ጠጅ ቁጭ በል ብሎ ቁጭ ያደርጋችኋል። አይገርምህም? በመንፈስ መሞላት ምን ማለት እንደሆነ ገባ? የሆነ ሰውዬ መጥቶ ዘይት ቀብቶ ኡፍ ብሎ እጁን ጭኖ ምናምን አይደለም። በየቀኑ ራስን ለመንፈስ ቅዱስ ስትሰጥ እርሱ በቅዱስ ቃሉ አማካኝነት ሲወርስህ፣ ዝሙት አይተህ ወደ ዝሙት ልትሄድ ስትል ቁጭ በል ይላል፣ ቁጭ ትላለህ። ጥላቻ አይተህ ወደ ጥላ ቁጭ በል ይላል። ይቅር አለ ማለት ነፍስህን አንቆ ሲያስጨንቃት ይቅር በል፣ አቅም ይሆናል፣ ያድናል። በየቀኑ በመንፈስ ቅዱስ መመላለስ። ምዕራፍ 5 ቁጥር 16 ይሄንን ነው የሚነግራችሁ። ነገር ግን እላለሁ በመንፈስ ተመላለሱ። በመንፈስ የሚመላለስ ሰው ከእግዚአብሔር መንግሥት የሚያጎለውን የሥጋን ሥራ አይለማመድም። ከእግዚአብሔር መንግሥት የሚያጎለው የሥጋ ሥራ ምንድን ነው? እሱ ቁጥር 19 ቁጥር 20 ምዕራፍ 5 ከሱ ልምምድ ውጪ መሆን ትፈልጋለሁ? ዎክ ኢን ዘ ስፒሪት። ሰሚት አርግ ለመንፈስ ቅዱስ፣ ሰሬንድ አርግ ለመንፈስ ቅዱስ። እንዴት? በእግዚአብሔር ቃል አማካኝነት። ቅዱሳት መጽሐፍት ሁሉ የእግዚአብሔር መንፈስ አለባቸው። መንፈስ ቅዱስን መገናኘት ትፈልጋለህ? በተጸለየበት ዘይት ውስጥ አይደለም የምታገኘው መንፈስ ቅዱስን። የመንፈስ ቅዱስ አድራሻ ይሄውልህ። ለዚህ ቃል መታዘዝ ጀምር። ለዚህ ቃል ራስህን ስጥ። ያን ጊዜ እግዚአብሔር በአንተ ላይ ይተነፍሳል እና በሕይወት ትኖራለህ። ሃሌሉያ። የገላትያ ደብዳቤ እንደሚያስተምረው ሕጉ ኃጢአትን ይገልጣል። ሕጉ ወደ ክርስቶስ ይመራናል።
ክርስቶስ የሚያድነው በሕግ ሳይሆን በጸጋ ነው ይለናል። መንፈስ ቅዱስ የተለወጠ ሕይወትንና ኃይልን ይሰጠናል። ሕጉ የሚያስፈልገንን ያሳየናል። ኢየሱስ የሚያስፈልገንን ይሰጠናል። ኢየሱስ ብቻውን ለድህነታችን በቂ ነው። አሜን። የጥንቷ ቤተ ክርስቲያን ይህን በተመለከተ የተለየ ትምህርት ነበራት? የተለየ ሐሳብ ነበራት? አልነበራትም። አባቶች ያስተማሩት በጥንቷ ቤተ ክርስቲያን ይህንኑ ነበር። ስለዚህ ሕጉን በተመለከተ በገላትያ መጽሐፍ ውስጥ የተብራራው ይሄ ነው። ጌታ ኢየሱስ ቢፈቅድና ብንኖር የዛሬ ሳምንት ምዕራፍ 4 እንጀምራለን። አበቃው። ጥያቄ ካለ ጥያቄ። አቤት ረጅም ሰዓት ጨቀጨኳችሁ። ውሃ ልጠጣ። ኤርሚ ፓስተር፣ የጌታ እግዚአብሔር ዘመንን ይባርክ። ተባረክ። ለእኛ እኔ ለረጅም ሰዓት አልሆነብኝም። በጣም ነው እንጆይ ያደረግኩት። የእግዚአብሔርን ቃል ከመስማት የበለጠ በረከት ስለሌለ ማለት ነውና ጌታ እግዚአብሔር ዘመንን ይባርክ። ተባረክ። እኔ ጥያቄ የለኝም። ጥያቄ ያላቸው ሰዎች ግን ካሉ ሕጉን በተመለከተ የመቅደሱን ስርዓት በተመለከተ ሕግን ከመጠበቅና ሕግን ደግሞ አለመጠበቅ ሕግ ተሽሯል አልተሻረም ብሎ በሚለው ላይ ያለውን ክሊር አድርጋ አሳይታል። ግን ጥያቄ ያለው ሰው ካለ ከዚህ በኋላ ማቅረብ ይችላል ለማለት ነው። ተባረኩ። ገስት ላይ ካላችሁ ሰዎች ያልገባችሁ ነገር ካለ ጥያቄ ማድረግ ትችላላችሁ። እሺ፣ ወጌ ይጽፋለች። እሺ፣ ወጌ ይጽፋለች። እሺ፣ ቴንክ ዩ። ጌታ ኢየሱስ ይባርክ ፓስተር። በጣም ደቂቃም የተቀመጥን በእውነት አይመስልም። በጣም ጥልቅ የሆነ የወንጌል ምስጢርን አካፍለህናል። ጌታ ኢየሱስ ክርስቶስ ይባርክ። ምንድነው ስለ ሕግ በጣም እንደዛሬ ተምሬ አላውቅም። በነገራችን እያስተማርክ ብሉይ ኪዳን ላይ ያሉ አባቶቻችንን ወይም ደግሞ ሙሴ ሕግን ከሰጠን በኋላ ምናልባት እግዚአብሔር ራሱ በሕጉ እንዲድኑ ነው ወይ ጥሪ ያደረገላቸው? ምክንያቱም ጌታ ኢየሱስ ሲመጣ ከሕግ ጋር የነበራቸው አመለካከት የተሳሳተ ነበር። ልክ በዚህ ዘመን እንዳለ ነው ማለት እንዳሉ ቤተክርስቲያንን ብለው ከሕግ ጋር ያላቸው ትስስር ከባድ ነው። እንዲህ አይነት ጠንካራ እንግዲህ ፈሪሳዊ ነው፣ ሕግ አዋቂ ነው፣ ሕግ ጠባቂ ነው ጳውሎስ። ከሕግ ጋር በተያያዘ መልኩ መንፈስ ቅዱስ እንደዚህ አይነት መልእክት ሲሰጠው እና አባቶችም ሆኑ ከሕግ በፊት ያሉ ከሕግ በኋላ ያሉ ሰዎች እንዲድኑ ጠብቀውም የዳና አለ ወይ ደግሞ እንዲጠብቁ። ለምን ብዙ ጊዜ አስተሳሰቡ አለ አማኞችም ውስጥ ብሉይ ኪዳን ላይ ነው ለእነሱ ነው ሕግ መጠበቅ የተሰጠው ይባላል። እና በዚህ ላይ ነው ትንሽ ሀሳብ ብሰጠን ደስ የሚለኝ። ሕጉን መጠበቅ ኦፍኮርስ የተሰጠው ለእነሱ ነው መጀመሪያ። ግን ሕጉን የሚጠብቁት ሊኖሩበት እንጂ ሊድኑበት አይደለም። በግልጽ ነው ጳውሎስ ይሄን የነገረን። ሊኖሩበት እንጂ ሊድኑበት አይደለም። ለምን? ከሕጉ በፊት እግዚአብሔር የድህነት መንገድ እምነት ስለነበረ ወይም በእምነት ስለነበረ የእግዚአብሔር ፕሮግራም ሰዎችን ለማዳን ምዕራፍ 3 ላይ እንዲህ የሚል ቃል እናነባለን። ቁጥር 6 ጀምሮ እንደዚህ ይላልልሽ፣ እንዲሁ አብርሃም በእግዚአብሔር አመነና ጽድቅ ሆኖ ተቆጠረለት። እንኪያስ ከአብርሃም እምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ እወቁ። መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ ይላል። በጣም ክሊር ነገር ነው። ሕጉ ከመምጣቱ በፊት ሕጉ ከመሰጠቱ በፊት እግዚአብሔር አሕዛብን በእምነት ማጽደቅ ፕሮግራሙ ስለሆነ አይሁድን በሕግ ማጽደቅ አልጀመረም። እግዚአብሔር የማዳን መንገዱ አንድ ነው። ከመጀመሪያ እስከ መጨረሻ ድህነት በእምነት ነው፣ ጽድቅ በእምነት ነው። ስለዚህ በብሉይ ኪዳን ውስጥ ሕግ ጠብቆ የጸደቀ ሰው የለም። ምናልባት ሕግን በመጠበቅ ሰው ይጸድቅ ቢሆን ኖሮ ሕግን በመጠበቅ ሰው ይጸድቅ ቢሆን ኖሮ ምናልባት መንግሥተ ሰማይ ይገባል ብለን ልንናገርለት የምንችለው ሐዋርያው ቅዱስ ጳውሎስ ነው። ፊልጵስዩስ መጽሐፍ ምዕራፍ 2 እንደዚህ ብሎ ይናገራል። ይኸውልሽ
ምዕራፍ 3 ይቅርታ፣ ምዕራፍ 3 ቁጥር 5 ስለ ትምክህት ነው የሚያወራው። መመካት ካስፈለገ ብሎ ነው የሚናገረው እና እንደዚህ ብሎ ይናገራል። በስምንተኛው ቀን የተገረዝኩ። ይሄ ማለት ኪዳኑ ውስጥ አለው ማለቱ ነው። ለአብርሃም በተሰጠው ኪዳኑ ዘፍጥረት ምዕራፍ 17 ለእግዚአብሔር ምዕራፍ 15 ከአብርሃም ጋር ኪዳን ተጋባ። ከዛ ምዕራፍ 17 የኪዳኑን ማህተም ሰጠው አደለ? ግርዘትን እዛ ውስጥ አለሁ ይላል። በስምንተኛው ቀን ልክ አብርሃም ቤት ውስጥ ኪዳኑ በተሰጠበት ጊዜ ግርዘት በተጀመረበት ጊዜ እንደተከናወነ በስምንተኛው ቀን የተገረዝኩት ይልሻል። ተመልከቺ፣ በስምንተኛው ቀን የተገረዝኩት ከእስራኤል ትውልድ ከብንያም ወገን ነኝ ይላል። የሚገርም ነገር ነው። ከእስራኤል ትውልድ ከብንያም ወገን ነኝ፣ ከዕብራዊም ዕብራዊ ነኝ ይላል። ይሄ ከአሕዛብ ወደ ይሁዲነት የተመለሰ ዕብራዊ አይደለሁም። የዘር ሐረግ እንደ ይታወቃል። ከብንያም ነገድ ድብን ያልኩ አይሁዳዊ ነኝ ይላል። መመካት ካስፈለገ ተመልከች። ከዛ ቀጥሎ እንደሚል ማንም እንደሌለ ጳውሎስ ያረጋገጠበት ነው የምነግርሽ። ከዛ ስለ ሕግ ብትጠይቁ ይላል። ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ ማለት ፈሪሳውያን ለሕጉ ያላቸውን አመለካከት ወንጌላትን ስናጠና እናገኛለን። ፈሪሳውያን ባጭሩ የሕጉ ተርጓሚዎች ናቸው። የሕጉ ተርጓሚዎች ናቸው እና ነበርኩ ይላል። ፈሪሳዊ ነበርኩ እና ደግሞ ጳውሎስ ሕግን እንደተማረ ወይም የተማረው በገማልያል እግር ስር ነው ተብሎ ይነገራል። ነውም ገማልያል ጋር የሚማሩ ሰዎች ዝም ብሎ ማንም ተራ ማለት ዝም ብሎ አይነት አይሁዳውያን አልነበሩ። ከፍተኛ የሆነ የመረዳት ብቃት ያላቸው የተመረጡ ሰዎች ነበሩ። እዛ ሰውዬ እግር ስር እዛ እሱ እግር ስር ሕግን የተማረ ፈሪሳዊ ነው ጳውሎስ። ኦኬ። ስለ ቅናት ብትጠይቁ ይላል። ለማን ስለ መቅናት? ለእግዚአብሔር ስለ መቅናት ብትጠይቁ የቅናቴ ልክ ቤተ ክርስቲያንን አሳዳጅ ነበርኩ ይልና አንድ አስገራሚ ቃል ይናገራል። ይኸውልሽ ቀጥሎ በሕግ ስለሚገኝ ጽድቅ ብትጠይቁ፣ ሕግን በመጠበቅ ስለሚገኝ ጽድቅ ብትጠይቁ ይላል ጳውሎስ ያለ ነቀፋ ነበርኩ። ሕግን በመጠበቅ ስለሚገኝ ጽድቅ ብትጠይቁ ምን ያህል ይሄ ሰውዬ ለእግዚአብሔር እንደተሰጠ ታያለሽ። እና ይሄ ያስመካኛል ይላል። ይሄ ሰውዬ ነው ገላትያ ምዕራፍ 2 ላይ ኢየሱስ ክርስቶስን በማመን ብቻ እንደሚዳን ገባኛል። የሉም አባቶችም በብሉይ ኪዳንም በአዲስ ኪዳንም በሕግ የዳነ የለም። ከመጀመሪያ እስከ መጨረሻ ድህነት በእምነት ነው። ስለዚህ ዛሬ እንደሚያስብ አማኝ ካለ ወደ ክርስቶስ ዘወር ማለት አለበት እና ሕግን በመጠበቅ ሰው ቢድን መጽሐፍ ቅዱስ ይድናል ብሎ ሊድን ይችል ነበር ብለን እንድናስብ የሚያደርገን ጳውሎስ ያለ ነቀፋ ነበርኩ ሕግ የሚጠይቀውን ጽድቅ በተመለከተ ብሎ የሚናገር ጳውሎስ ነው። ግን በዚህ ልክ የሄደው ሰውዬ ምን ብሎ ይናገራል? በዚህ ሌቭል ላይ ያለው ሰውዬ አይ ይላል ምንም በዚህ ልክ ብሆን ኢየሱስ ክርስቶስን ማመን እንጂ ከሕጉ ጋር ይሄን የሚያህል ጠንካራ ግንኙነት ማድረግ እንደማያድን ሲገባኝ ይላል ምዕራፍ 2 ቁጥር 15 እና 16 ትቼው በክርስቶስ አመንኩ ይላል። አግኝተሽኛል ብዬ ተስፋ አደርጋለሁኝ። እግዚአብሔር ይስጥልኝ። በጣም በጣም እሺ። እኔት ሌላ ሰው ደሜ ደሜ ገብታ አለ እዚህ ውስጥ ነው። ፊሊሞንን ተቀበለውና ከዛ ደሜን አስገባ። ፊሊሞን ጥያቄ ዴታ አለ። ፊሊሞን እሺ፣ እንደምን አመሻችሁ? እግዚአብሔር ይመስገን ብያለሁ። ፓስተር ከዚህ ቀደም ጥያቄን አቅርቤልህ ነበረ ስለ ሕግ ማለት ነው እና ዛሬ ላይ ኤክስፕሌን ስታደርግ በደንብ ለመረዳት የሞከርኩኝ ነበር እና ሜቢ አሁን እኔ እንደገባኝ መጠን ኤክስፕሌን አረግህና ጥያቄን ቀጥሎ አቀርባለሁ እና ምንድነው አሁን በባለፈው እኔ ሕግ እኛን ኮንሲደር አያደርግም እኛ በብሉይ ኪዳን ያለነው ሰዎች ይመለከታል ብዬ አላስብም ነበር። በቃ እንደዛ ልበል። አሁን ዛሬ ስታስተምረን ግን ኮንሲደር ያደርገናል። ግን ይሄ የመዳናችን መንገድ በኢየሱስ ክርስቶስ ካህናቶች በብሉይ ኪዳን ያደርጉት የነበረው
የማስተሰረይ ስርዓት በኢየሱስ ክርስቶስ የመስቀል ስራ የተፈጸመ እንደሆነ ገባኝ ማለት ነው። ግን ይሄ የሞራል ሎ የምንለው ግን እስቲል እስካሁን አልተሻረም። ምክንያቱም ኢየሱስ ክርስቶስ ሕግን ሊሽር እንዳልመጣ ተናግሯልና። ግን እዚህ ጋር ምን አየው? ሞራል በሚለው ሀሳብ ውስጥ ሕግ ሁሉ በአንድ ይጠቀለላል ብሎ ጌታ ኢየሱስ ከዚህ ቀደም ለአንዱ ሲመልስለት ወንድምህን እንደ ራስህ አድርገህ ውደድ ደግሞ ብሎ ይሏል ጌታና በቤተ ክርስቲያን ውስጥ አሁን ስንኖር ይሄ የሞራል ሕግ የምለው ሞራል ሕግ ብለን የምንለው የሚገለጥበት ስርዓት በምን አይነት መንገድ ነው? በምን አይነት መንገድ ማየት አለብኝ? አይዶን ነው። ይህን ኤክስፕሌን ብታደርግልኝ ወይም ትምህርት በአጠቃላይ ተረድቼዋለሁ ወይም በዛውም እንትን ብትለኝ ደስ ይለኛል። ይሄ ነው ተረድተሽዋል። ያወራሁት ነገር ገብቶሻል። አጠር ባለ መንገድ ለማስቀመጥ በክርስቶስ ኢየሱስ በኩል በማመን ስንድን የእግዚአብሔርን ቤዛነት አምነን ስንድን ቅዱስ መንፈሱ በእኛ አድሯል። ለምን ነው ቅዱስ መንፈሱ በእኛ ያደረው ብለን ሮሜ መጽሐፍ ምዕራፍ 8 አንስተን ስንጠይቅ ከኃጢአት እና ከሞት ሕግ አርነት ሊያወጣ ነው። ከኃጢአትና ከሞት ሕግ አርነት መውጣት ማለት ምን ማለት ነው ብለን ስንጠይቅ ወርዶ የሚነግረን ነገር ሕጉ የሚጠይቀው ጽድቅ በመንፈስ ቅዱስ አማካኝነት ውስጣችን ባደረ በመንፈስ ቅዱስ አማካኝነት በእኛ ይፈጸማል። ምዕራፍ 5 ቁጥር 16 ላይ ጳውሎስ በመንፈስ ተመላለሱ የሚለን እሱ ለመንፈስ ቅዱስ ራሳችንን በሰጠልክ በሕይወታችን ሊፈጸም የሚችልበት ብቸኛው መንገድ ለጌታ መንፈስ ቅዱስ ሰሚት ማድረግ ነው። ሰሚት ማድረግ ነው። ራሳችንን ለእግዚአብሔር ቃል መስጠት። ለመንፈስ ቅዱስ ሰሚት የምናደርገው በአየር ላይ አይደለም፣ ለቅዱስ ቃሉ ራሳችንን ስንሰጥ ነው። ለምን? የእግዚአብሔር ቃል እንደዚህ ብሎ ስለሚናገር ሁለተኛ ጢሞቴዎስ ምዕራፍ 3 ብዙ ሰዎች ለመንፈስ ቅዱስ ሰሚት ማድረግ የሚለውን ነገር በአግባቡ መገንዘብ ያስቸግራቸዋል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ይላል። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ 1 ለትምህርት፣ 2 ለተግሳጽ፣ 3 ልብን ለማቅናት፣ 4 በጽድቅ ላለው ምክር ደግሞ ይጠቅማል። ለመንፈስ ቅዱስ ሰሚት ማድረገው እንዴት ነው ከተባለ በዚህ በቅዱስ ቃሉ ትምህርት፣ በቅዱስ ቃሉ ተግሳጽ፣ በቅዱስ ቃሉ እርምት ልቤ ሲቀና ቅዱስ ቃሉ በሚለው ልክ ለጽድቅ ሕይወት ስርዓት ራሴ ስሰጥ መንፈስ እኔን ይሞላኛል። ደን ሕጉ የሚጠይቀው ጽድቅ በሕይወቴ ይፈጸማል። ይህንን የማደርገው ለመዳን ነው አይደለም። ስለ ዳንኩ የዳነው ሰው የሕይወት ስርዓት ይሄ ስለሆነ የዳንኩበት ምክንያት ይሄ ስለሆነ በዚህ ምድር ስኖር ሌላ ነገር ውስጥ ይዞኝ እንዳይሄድ እንጂ መጽሐፍ ቅዱሳችን ድህነትን በ3 ጊዜያቶች ያሳያል አይደል? ድነናል፣ የዳንን ነው፣ ደግሞ እንድናለን ብሎ ይናገራል። እሱን አሁን እዚህ ማብራራት አልፈልግም። ሌሎች ሰዎች ይህንን ነገር ሲያነሱ ስለምሰማ ማብራራት አልፈልግም። እዚህ እኛ ምን ማለታችን ነው? የወንጌል አማኞች ይህን ስንል ምን ማለታችን ነው? ይሄ ከኛ ነው የተወሰደው። እኔ ከአሁን ቀደም ሰምቼው አላቅም፣ ግን ይመስለኛል እዚህ ቲክቶክ ላይ ሲሯሯጥ ተገኝቶ ነው የተወሰደው እና ሞዲፋይ ተደርጓል ይመስለኛል። እኛ ወንጌል አማኞች ምን ማለታችን ነው? ሌሎችስ ምን ማለታቸው ነው የሚለውን እናያለን። እና ልክ ነሽ መርሲዬ። መዳን ወይም መጽደቅ፣ ከዛ መቀደስ፣ ጀስቲፊኬሽን፣ ሳንቲፊኬሽን እና ግሎሪፊኬሽን የሚባለው ነገር ማለት ነው። መዳን፣ መቀደስ እና መክበር የሚባል ነገር አለ። እኛ እሱን ማለታችን ነው። ድህነት ሲባል እሱን ማለታችን ነው። ግን እነዚህ እያንዳንዳቸው ይብራራሉ።
ይብራራሉ፣ የተያያዙ ናቸው። ይሄንን ስለዳንን፣ ይሄንን ስላገኘን፣ ይሄንን ስለተቀበልን ሕጉ የሚጠይቀው ጽድቅ በመንፈስ ቅዱስ አማካኝነት በእኛ ህይወት ይገለጣል። መለስኩልሽ? አይ መልሰህልኛል። ግን ይሄ የህግ ስርዓት በመንፈስ ቅዱስ አማካኝነት በቤተ ክርስቲያን ውስጥ በእንዴት ባለ መልክ ነው መገለጥ የሚችለው? የህግ ስርዓት የለም በቤተ ክርስቲያን ውስጥ። ህጉ የሚጠይቀው ጽድቅ ህይወት ነው ያለው። ህይወት ኑሮ ነው። ስርዓት የሚባል ነገር የለም። ኑሮ ነው። መንፈስ ቅዱስ በእኛ ሲኖር ፍቅርን ያፈራዋል አይደል? ራስን መግዛትን፣ ትህትና፣ የዋህነትን ገላትያ ምዕራፍ 5 ቁጥር 22 የመንፈስ ፍሬ ማለት ነው። ዳስ ፖይንት። ህጉ የሚጠይቀው ጽድቅ እሱን ነው። ህጉ የሚጠይቀው ትክክል። ጽድቅ ማለት እኮ ሌላ ነገር እንዳይመስልሽ፣ ትክክለኛነት ማለት ራይት ፐርሰን ማለት ነው። ጽድቅ ማለት ራይቸስነስ የሚለው ቃል ወይም ጽድቅ የሚለው ቃል ከእግዚአብሔር ጋር ትክክለኛ ግንኙነት፣ ከሰዎች ጋር ትክክለኛ ግንኙነት፣ ከተፈጥሮ ጋር ትክክለኛ ግንኙነት ማለት ነው። በምን ልክ? በቅዱስ ቃሉ ልክ እኛ በመሰለን ሳይሆን ዳትስ ራይቸስነስ። ህጉን ይጠይቀን ነው። እግዚአብሔር ይስጥልኝ። ተመልሶልኛል ፓስተር፣ አመሰግናለሁ። እሺ እናቴ። እኔ እነዚህ ህግ ተሽሯል ብለው የሚሉ በእኛ በወንጌላውያን አማኞች ሰርክል ውስጥ ነን ያለኑ ብለው ራሳቸውን የሚጠሩ ሰዎች ወይ ደግሞ አንዳንዶቹ የሆኑ በትክክል እነሱ ቢመጡ ጥሩ ነበር። አንዳንዶች ቤት ከፍተው ህግ አልተሻረም ይላሉ፣ ሰንበትን አክብሯ፣ እንዲና እንደዛ በግረዷ ምናምን ነገር ብለው የሚሉ ሰዎች ቢመጡ ጥሩ ነበር ብንጠይቃቸው። እና ምንድነው መሰለህ ኤርሚዬ፣ የእናንተ ቤተሰቦች፣ የድሮ ቤተሰቦች ምን ይላሉ? አንተ የሚያምርብህ ዝም ስትል ነው ይላሉ። እና እነዚህ ሰዎች ጋር መነጋገር አሁን እኔ አልችልም። የሚያምርባቸው እነሱ ዝም ቢሉ ነው። ምን ማለት እንደሆነ ይገባል። ከእንዲህ አይነት ሰዎች ጋር የምታረገው ሙግት ልብ ድክም ነው የሚያደርገው ወንድሜ። ምክንያቱም የሚያምርባቸው ዝምታ ስለሆነ። አይ ፓስተር ሲያወሩም አይ ቲንክ ሰምታቸዋል፣ እኔም ሰምቻቸዋለሁ። በእውነት ለመናገር እንደው እነሱን ከማገዝ አይነት አኳያ ከሚል ነው እንጂ የምታግዛቸው አይደሉም። ይሄ አንድ ሰው አውቄ ጨርሻለሁ ካለ አታግዘው። እንዴት አድርገህ ታግዘዋለህ? ማለት በቃ እኮ ውሃ እዚህ ድረስ አይደለም ብትሞላው፣ እዚህ ጋር ከሞላ እኮ በቃ ላድርግ ብትል ጥፋት ነው የሚሆነው። እና እነዚህም ሰዎች በቃ አሁን እንዳልከው በግረዷ እንትን በሏ የሚል በጣም ልክ ያልሆነ ነገር ስለሚያደርጉ አይመጥንህም። ለእኔ ችግር ነው። እዛታቸውን እጄ ለማውራት ያስቸግረኛል እና ያስቸግረዋል። እንዲህ አይነት ሰዎች እውቀት ልቀት እንዳላቸው ነው የሚናገሩት። ግን እኔ ሲናገሩ ሰምቻቸዋለሁ። በቤታቸው ገብቼ ላወራቸው እንዳልፈልግ እነሱን ለሌሎች ሰዎች ማስተዋወቅ ይሆናል ብዬ በሚል 6 እና 7 ሰዎች ይዘው ሲያወሩ ሰምቻቸዋለሁ። እና እኔ ደግሞ በዋናው አካውንቴ ከመጣሁ ብዙ ህዝብ ተከትሎ ሊመጣ ነው። እነሱን ለማስተዋወቅ አትድከም። ይኸው ግን እንደው እዚህ ካላችሁ መጠየቅ መጠየቅ ይችላል። ራይት ተረታቸውን ሲያወሩ ይመዝናል እኮ ህዝብ። ይሄ እግዚአብሔር ቃል ተሰጥቶታል። በዚህ እግዚአብሔር ቃል እንደ ቤሪያ ሰዎች እነሱ ሲያወሩ ነገሩ እንዲህ ሆንን ብለው መፈተሽ ይችላሉ። አንዳንዱ ሰሞኑን አንድ ነገር አይቻለሁኝ። እንዴት አድርጌ ቲክቶክ ላይ ታዋቂ ልሁን ብሎ አንዱን ይጠቅመሃል ይለዋል። አንደኛው ያለማቋረጥ በየቀኑ እየወጣ ተሳደብ። ደግሞ ስትሳደብ ዝም ብለህ ተራ ሰው አትሳደብ፣ ወይ ባለስልጣን ስደብ። ከባለስልጣን መርጠህ ትልልቁን ስደብ። ወይ ደግሞ እዚህ ቲክቶክ ላይ ካለ ከሚታወቅ ከአንድ ሰው ጋር ተላተም እና በቃ የዛን ሰውዬ የሆነ ነገር ፈልገህ ቀጥል፣ ያኔ ታዋቂ ትሆናለህ አይነት ነገር
ሲባባሉ ሰምቻለሁ። ይሄ ዘመዶቼ በጣም ልክ ያልሆነ ነገር ነው እና ምናልባት ጸበድላ እንደሱ ማለት ነው እና ምናልባት ለእነዚህ ሰዎች ቀደም እንዳልከው 6 ሰው እየሰማቸው 7 ሰው እየሰማቸው ለስንት ደቂቃ እንደሚሰማቸውም አናቅም። ብዙ አያስጨንቀኝም እነሱ ነገር። እግዚአብሔር ሕዝብ እዚህ መጥቶ የእግዚአብሔርን ቃል ይማራል፣ ይፈትናል፣ በእግሩ ይቆማል። ይህ ሕዝብ ምንም እኮ ጥያቄ የለው። እነሱንም ሲሰማ የነበረ አንድ ቀን እግር ጥሎት እዚህ ሲመጣ መልሶ አይሄድም እነሱ ጋር። የአንደኛው ሰው በጣም የምፈልገው ሰው ነበርና ቲክቶክ ላይ ገብቶ ላይቭ ያወራል እና እንደው በእውነት እኔ ራሴ ንስሐ ገብቼ ነው የወጣሁት እና ያወራል እና ምን ያህል ሰው እየሰማ ይሆን ብዬ በሌላ አካውንት ስለሆነ ስገባ እኔው ብቻ ነኝ። ጠቅላይ ሚኒስትር መለስ ዜናዊ የተናገረው የአሜሪካ ፓርላማ ላይ ተብሎ የተባለው አይነት ማለት ነው እና አንድ ሰው ነው የሚያየው። ያም ሰው ራሴ ነኝ ገብቼ ያየሁት። ግን እሱ በቃ ላበላብ እስከሚሆን ድረስ ያወራል። የኤርሚያስ ድብቅ ሴራው፣ ያልተገለጠው ማንነቱ፣ የእንትና ቅምጥ የእንትና ቁጭት ምናምን ነገር እያለ ይላል እና ለካ ለዚህ ግን ንስሐ ገብቼ ወጣሁኝ። እሱ ቤት ውስጥ እሱ አይደለም ንስሐ ያስገባኝ፣ ጌታዊ በቃ ማረኝ አልኩኝ። ለካ እግዚአብሔር መንፈስ ቅዱስ ካልሆነ በስተቀር መሰማትንም የሚሰጠው እና የኤርሚያስ የእንትና ቅምጥ ነው የእንትና ቁጭት ነው ምናምን ነገር እያለ ማለት ነው። እና ጌታን ፍሩ፣ እሺ ጌታን ፍሩ ለማለት ነው። ተባረኩ። ዛታች ድረስ መውረድ ለእኔ ከባድ ነው። በጭራሽ አልሰማ። እኔ የምልህ ይልኩልኝ የለ በዚህ በእንትኑ እኮ ምንድን ነው ኢንባክስ በምትሉት ማዕት ነገር ነው የሚጽፉልኝ። ማዕት ነገር ለእሱ ጊዜ የለኝም። ስንት ስራ አለብኝ የምልህ እኔ እሱን ሳነብ ለእሱ መልስ ስራ አልጠፋብኝ። ቅዱሱን ቃል ምንድን ነው? አጭበርባሪውን ብር ለመለየት እውነተኛውን ብር ነው ማወቅ። የባንክ ሰራተኞች እውነተኛውን ብር ነው እንዲያውቁ የሚደረጉት። እውነተኛውን ብር ሲያውቁት ያ ማጭበርበሪያው ብር ሲመጣ ወዲያው ይለዩታል። እኛ የእግዚአብሔርን ቃል እግዚአብሔርን ፈርተን በእግዚአብሔር መንፈስ እና ደግሞ እንደ አገልጋይ በኃላፊነት ተዘጋጅተን ቅዱስ ቃሉ የሚለውን ብቻ ለማለት ለቃሉ ታምነን እናስተምራለን። እዚህ እውነተኛውን ብር እንሰጣለን። ከዛ በዘለለ ህዝቡ ፌክ ብር ይዘውለት ሲመጡ አይገዛም፣ እርግጠኛ ነኝ። በኢየሱስ ስም ሳልጠመቅ እንዳልሞት ዝም ብትሉ ምን አለበት እናንተ? አሁን አትሊስት ለመማር መጽሐፍትን እንወቅ ብለን እየተማርን ነው እና ዝም ብላችሁ ብትማሩ ጥሩ ነው የሚሆነው። የተክለ ማርያም ገዛኸኝ ልጅ ነዋል። ተስፋዬ ሮበሌ ኃይለኛ ዳሜጅ አድርሶባቸዋል። በቃ ሊጭሙት በሶሻል ሚዲያው ላይ ሊቋቋሙት በማይችሉት መንገድ ነው ዘንድሮ የሄደባቸውና እንዴ እናንተም ቀላል ስራ እኮ አልሰራችሁም። አንተ ቢኒ፣ አንተ ኤፍሬም፣ ማነው የአሜሪካው አንደኛ አማኑኤል፣ ብዙ ሰው ተረባርቧል። ግን አሁን ተስፋዬ ጌታ በጣም ረዳው፣ ብዙ ረዳው። እግዚአብሔር ይመስገን። አሁን እዚህ አናወራ እና እንደሱ ነው። ጌታ ይባረክ። እንደሱ እናደርጋለን። በበረሮ በረሮ እኮ አይደለም እህትየው፣ በረሮ እኮ አይደለም። ዝንብ አይደል እንደ እሳቸው 4 ዝንብ አይደል እንደ ተስፋዬ ሮበሬ አይደል? በሮበሬ ሮበሬያው
እዚህ አንድ መጽሐፍ አለ እሱ የጻፈውና በቃ ቤተ እምነቱን ዶጋ መዲያረገ መጽሐፍ ነው። ካገኛችሁ ብታነቡት ሪኮመንድ አደርገዋለሁኝ። የተደባክ እዚህ ጋር ነበረ። በጣም ትልቅ መጽሐፍ ነው። ብዙ ነገረ ስላሴንም ማወቅ ብትፈልጉ ሰዎች ጭምር ብታነቡት ይጠቅማችኋል ብዬ አስባለሁ። እነዚህ ጎረምሶች በቃ ወጣቶቹ እየመጡ እየጠለፉ ይሄዳሉ። ወስደውታል። የለም እዚህ ጋር ነበር። ኦኬ፣ ጌታን እናመሰግናለን። ጥያቄ ያለው ሰው ይኖር ይሆን? ከሌለ እንግዲህ የዛሬውን ትምህርት ከየት ላገኘው? ይኸው እዚህ ላይ ነው ያለው። እኔ ሌላ የት እንደሚገኝ አላውቅም። በጣም ይቅርታ። እሺ፣ ደሜ ገብቷል። ፓስተር ደሜን አስቀጥል። እኔም ጥያቄ አለኝ ካላስቸገርኩ። እሺ፣ ትቀጥያለሽ። ደሜ ቀጥል መጀመሪያ። ፓስተርዬ በጣም ተባረክ። እንግዲህ ከልጅነት ጀምሮ ያንተን ትምህርት እየሰማ ያደግኩትኝ አንዱ ያንተ ፍሬ ነኝ። በብዙ ተባረክልን። የኔ ጥያቄ ምንድነው ኤፌሶን ምዕራፍ 2 ላይ ቅድም ባወራው ማለት ነው ስለ ሕግ ሽረት ምንድነው እነዚህ ትእዛዛቱ የተሻሩትም እንደዚህ በአይሁድና በአሕዛብ መካከል የጥል ግድግዳ ሆነው እንደነበር ክርስቶስ ደግሞ እንደሻራቸው እና የተሻሩቱ የትኞቹ ናቸው? ያልተሻሩቱ አሉ ወይ? ምክንያቱም ሮሜ ምዕራፍ 7 ቁጥር 12 ላይ ነው ሕጉ ቅዱስ ነው ይላል፣ ትእዛዛቱም ቅድስትና ጻድቅትም በጎ ናት ይላል። እና ስለዚህ የተሻረ ወይ አለ ወይ? የተሻሩት ምክንያቱም ከቤተ መቅደስ ጋር የተገናኙ ግርዛት ሊሆን ይችላል። እነዚህ ከቤተ መቅደስ ከቅድስተ ቅዱሳን ጋር የተገናኙ ሕግጋቶች አሉና እነዛ ናቸው ወይ የተሻሩት? እሱን ግልጽ ለማድረግ ያክል ነው። ተባረክ። ያ እነሱ ናቸው። ቅድም አንስቻለሁኝ በጣም በስፋት ያወራሁት ቅድም እሱን ነው። ተሽረዋል ሲባል በቃ አያስፈልጉም ተብሎ ተደምስሰዋል ሳይሆን በጌታችን በኢየሱስ ክርስቶስ የመስቀል ስራ አማካኝነት እነሱ በሙሉ ተወግደዋል። አሁን ሰው ወደ እግዚአብሔር መምጣት ካለበት፣ ከእግዚአብሔር ጋር መገናኘት ካለበት፣ እግዚአብሔርን ማምለክ ካለበት እነዛን የመቅደስ ስርዓቶች፣ ሕጎች መጠበቅ አያስፈልገውም። በዛ ሳይሆን በክርስቶስ በኩል አይሁዳዊም ሆነ አሕዛብ ኢየሱስ ክርስቶስን በማመን በመንፈስ ቅዱስ አማካኝነት ወደ እግዚአብሔር መግባት ተሰጥቶታል ወይም ይችላል። ስለዚህ ተሻሩ የምንላቸው እነሱ ናቸው። ሞራል ሎው የምንለው ግን ጳውሎስ የሚያነሳው ቅዱስ ነው። ሮሜ መጽሐፍ ምዕራፍ 7 ላይ ያብራራው ሐዋርያው ቅዱስ ጳውሎስ ሞራል ሎው የመቅደስ ሎው አይደለም፣ ወይም ከአምልኮ ከስርዓቱ ጋር የተያያዘውን አይደለም። ሞራል ሎው ነው ያብራራው ምዕራፍ 7 ላይ። ምናልባት ጌታ ቢፈቅድ ሮሜን ስናጠና ልናየው እንችላለን። እና እሱ እዛ የሚያወራው ነገር በክርስቶስ ኢየሱስ ምዕራፍ 7 ምዕራፍ 8ን አያይዘህ ነው ማየት ያለብህ። ምዕራፍ 7 እና ምዕራፍ 8ን ስታነብ አንድ ላይ ስታነብ ነው በትክክል ስለ ሞራል ሎው እያነበበ እንደሆነ የምታውቀው። ምክንያቱም ምዕራፍ 8 ቁጥር 1 ላይ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። የሚኮንነው የትኛው ነው ከተባለ አይ ከባድ አይደለም፣ ዝግ ብሎ ማንበብ ነው። ከባድ አይደለም። በጣም ግልጽ እና በጣም ቀላል የሆነ ሀሳብ ነው ያለው እና ከሞራል ሎው የተነሳ ወይም ከሞራል ሕግ የተነሳ በውስጡ ያለ ትንንቅ አለ፣ ጦርነት አለ። ያን ያይና በሕጉ ለመጽደቅ የሚደረገውን ትግል ሁሉ ያይና እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል? እንዴት ነው ለሞት የተሰጠ ሰውነት ብሎ ያሰበው ወይም የተቀበለው ካልክ ሕጉን ሊያደርገው አይችልም። ስለዚህ ኃጢአት የሚባል ነገር አለ። የኃጢአት ደሞዝ ሞት ነው። ከዛ ግን ምዕራፍ 8 ቁጥር 1 ላይ እንዲህ ብሎ ይናገራል፣ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው። ሞራል ሎውን በመጠበቅ ለመጽደቅ የሚታገሉ ሰዎች በክርስቶስ ኢየሱስ ሲሆኑ ፍሪ። ስለዚህ የተሻረው ሕግ የምንለው ያ የመቅደሱ የአምልኮ የበዓላቶቹ የምናምኖቹ ሕጎች ናቸው። እሱ በቃ አሁን አያስፈልጉንም። በክርስቶስ ኢየሱስ ወደ እግዚአብሔር መግባት ሆኖልናል። ምህረት። አቤት ፓስተርስ።
ጥያቄሽን። እሺ ገላትያ መጽሐፍ ማለት እኔ አሁን ይሄን 3 ሳምንት ያው ባለፈው በበዓል ምክንያት ስላልተማርን ፈርሶ እንደመሰራት ነው ሆነልኝ ለኔ ማለት በጣም የሚጎትተን ነገር እንደነበር ቅድም ዋክትል እንደነበረው እያለች ነበር እህታችንና ፈርሶ እንደመሰራት ነው ሆነው ምንድነው ፈርሶ እንደመሰራት ፓስተርዬ ይሄ የሚጎትተን ነገር አለ ዛሬም እናምናለን እኮ በህግ እንዳልጸደቅን እናምናለን ያው የመጣንበት ቤት ይጎትተን አይዶንት ነው በተለይኛ ቤት ከናንተ ይለየልኛ ቤትና ያ ይጎትተኝ አላቀም በርግጥ በእምነት እንደጸደቅ አምሹር እርግጠኛ እኮ ነኝ ጌታ መስከረ በዚህ ምንም እንትን የለኝም ግን ምን መሰለህ አንዳንዴ እንያዛለን ይሄ መጎተት የሚለውን ነገር ነው ዛሬ እንዴት ጥርሴን ነክሼ እየበጠስኩ እንደነበር ነው ምነግርህ ፓስተር ዛሬ ባለው ትምህርት ማለት ነው ማለት ምን ያህል ተጎትተን እንደተያዝን ሄደናል አርነት ወተንበታል ያለውን ነገር በህግ ለመጎተት እየሄደ እንደነበር ነው የሚያሳየው ዛሬ ትምህርት እንደዛ ነው ማለት በቃ በክርስቶስ ኢየሱስ ያመነውን ጽድቅ በህግ በኩል በተለያዩ መልክ ባለፈው ታስታውስ እንደሆነ የዛሬ 2 ሳምንት ያ ልጅ ሲጠይቅ ቁጭ ብሎ የጠየቀ ከኛ ቤተ እምነት የመጣው ልጅ ሲጠይቅ ቁጭ ብሎ ተምሮ የጠየቀህ ሰው መልካም ስራ በማድረግ ስለ ስራ ይጠይቅህ ነበር አስተውለህ ነበር ካረሳው የዛሬ 2 ሳምንትና እሱ ያለው ስለ በጎ ስራ ስለ መስጠት ስለ ነዲያን ነው እኔ እንደውም የዛ ቀን ወታች ወረድኩኝ ይፈጥኝ ብዙ ጥያቄ ስላልነበረኝ ይሄ መባ ከመስጠት አስራት ከመስጠት ከመጾም ከመጸለይ ዛሬ ክሊር አረከው በአጋጣሚ መሃል ገብተህ ማለት ይሄም እንትን እንዳልነበረ እግዚአብሔርን ለማስደሰት ይያል የምናደርጋቸውን ነገሮች እንትን ይያለ ነበርና ጌታ ኢየሱስ ዘመነን ይባርክ እኛ በክርስቶስ ኢየሱስ ነው የጸደቅነው እኔ ገላትያ መጽሐፍ የምረዳው ሊያስቀይ ይችላል ግን ገላትያ መጽሐፍ የምረዳው ክርስቶስን ስሎባቸው ክርስቶስን ሰጥቷቸው ጳውሎስ ከዛ ዞር ያለው አድርጌ ብቻ ነበር መስለው ግን የድነት የመሰረት ራሱ እዚህ ውስጥ ነው ያለው የዳንኩበትን መሰረት እዚህ ውስጥ ነው ያገኘሁት በጣም እኔ ኤፌሶን ላይ ነበር ድነቴን በደንብ ለመፈለግ የምታገለው ግን በጣም መሰረታዊ መጽሐፍ ገላትያ ነው ጌታ በሚያውቀው በጣም እና እያጠናሁት ነው እንደ አዲስ ዛሬ አንድ ጥያቄ ከተማርነው አለኝ በጣም ቀለል ያሉ የሚመስሉ ግን እንዲሁ ለጠቅላላ ዕውቀት ብታካፍለን በየማስበው የመጽሐፉን ሐሳብ ልጠይቅ ማለት ከመጽሐፉ ጀምሬ ማለት ነው የመጽሐፍ ያጠናው ስላለው ማለት ነው ቀለል ካሉት ልጀምር ወይስ ከዛሬው ልጀምር ቀለል ካሉት ልጀምርና እመጣለሁ ወደዚህኛው ወደ ዛሬው ትምህርትና የመጀመሪያ ጥያቄ ምንድነው ጳውሎስ መጽሐፉ የገላትያ መጽሐፍ ሲጽፍ አንድ ነገር ይነበረ ይሄ ሰዎች ሐዋርያነቱን ጥያቄ ውስጥ ያስገቡት ነበር ብለህ ታስባለህ ፓስተር ምክንያቱም እዚህ ጋር የሚናገረው በገላትያን መጽሐፍ ምዕራፍ 1 ጀምሮ አሁን ከሰው ያልሆነ ይል ነበር በፊት ግን ከሰዎችም ወይም ከሰው ያልሆነ ብሎ ነው የሚጀምረው ሰውኛን ነገር እንዳልተቀበለ ሰውኛ ነገር እንዳልሆነ ያወራል እና ከሰው ዓለም መቀበሉን ደግሞ ድጋሚ ሲያብራራ እዚሁ ምዕራፍ 1 ከቁጥር 11 ጀምሮ እንደዚህ ይላል ወንድሞች በበኔ የተሰበከው ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ ብሎ ይዘጋዋል ማለት ይሄ ጥያቄ እንደ አሁን የቆሮንቶስ ሰዎች ዳይሬክት ነበር የጠየቁት እኔም ይመስለኝ የገላትያ ሰዎች የሰጣቸውን የወንጌል እንትን በእነዛ ትምህርቶች ምክንያት ህግ መጠበቅ አለባችሁ በሚባሉ ሰው ሽፍት እንዳደረጉ ነው እንዳልኩ ቀደም መረዳ የነበረውና ሐዋርያነቱን ይጠራጠራሉ ብዬ አላስብም እዚህ ጋር ግን እሱ የሆነ ጥያቄ እንዳለው የሚመስል ነገር ያወራል ይሄ አይደለም ይያለ ማለት ነው ከሰው ዓለም እንትን አለ ማለቱ በኋላ እዚህ ምዕራፍ 2 ላይ አያይጄ ሶስቱንም ልጠይቅ ብዬ ነው ልቀጥል አይደል ፓስተር እዚህ በምዕራፍ 2 ላይ እንደገና ይመጣና አሁንም ይሄንን ጥያቄ እንትን ያደከመው እየመሰለ ይሄ ግርዘትና እንትኑ ክርክርና ጥል ያመጣ እንደሆነ በተረዳ ጊዜ በዚህ በገላትያ ምዕራፍ 2 ቁጥር 6 እና 7 ላይ እንደዚህ አለቆች የመሰሉት ያው ጴጥሮስን ለመገሰጽ የሄደበት መንገድ ነው ማለት በህግ ኑሩ ያለ ለምን ታስገድዳለህ ብሎ ነው ግን እንዲህ ይላል አለቆች የመሰሉት ግን በፊት ማንም እንደነበሩ አይገደኝም እግዚአብሔር የሰውን ፊት አይቶ አያዳላም አለቆች የመሰሉ አንዳንዶቹ እንኳን አልጨመርልኝምና
ተመልሶ ግን ጴጥሮስ ለተገረዙ የሆነው ወንጌል አደራ እንደተሰጠ እንዲሁ ለእኔ ላልተገረዙት የሆነውን ወንጌል አደራ እንደተሰጠ እዩ ይላል። መነሻው ሐሳብ አለ እዚህ ጋር ሐዋርያነቱን የሚይዝ ነገር አለ። ሶስተኛ ጊዜ መጥቶ እዚህ ጋር ሲያወራው እናያለን። ማለት ቀለል ያለ ጥያቄ ነው ግን ብታብራራልን ብዬ ነው ፓስተር። የመጽሐፍ ሐሳብ ነው ዛሬ ከተማርነው ጋር አይሄድም። የገላትያ መጽሐፍ ምዕራፍ 1ን ባስተማርኩ ጊዜ ምዕራፍ 1ና ምዕራፍ 2ን ባስተማርኩ ጊዜ ይህንን በደንብ አብራርቻለሁ። ባጭሩ ለማስቀመጥ ሐዋርያው ቅዱስ ጳውሎስ በምዕራፍ 1ና በምዕራፍ 2 ላይ ወንጌሉን እየመከተ ነው ያለው። የወንጌልን ንጽህና መጠበቅ የሚል ርዕስ ነበር እኛም ሰተነው የነበረውና የወንጌልን ንጽህና ሲጠብቅ አንደኛው ያነሳው ነገር እሱ የሰበከው ወንጌል ትክክል መሆኑ፣ እነዚህ ከኢየሩሳሌም የመጡ የሐሰት አስተማሪዎች ትክክል አለመሆናቸው እና በኢየሩሳሌም ከኢየሩሳሌም ነው የመጡት በነገሮች ላይ እና የሚጠቅሱት ነገር አላቸው። ኢየሩሳሌም ጴጥሮስ አለ። ኢየሩሳሌም ከነበረችው ቤተክርስቲያን ነው ወጥተው የመጡት። እዛ የነበሩ የሐሰት አስተማሪዎች ናቸው አንጾኪያ መጥተው ይበጠብጡ የነበረው፣ ገላትያም ችግር ፈጥረው የነበረው። ጳውሎስ ሐዋርያነቱን የገላትያ ሰዎች ተጠራጥረው ሳይሆን እሱ የሰበከው ወንጌል እውነተኛ ወንጌል መሆኑን ለማረጋገጥ የመጀመሪያው ያነሳው ነገር ሐዋርያዊ ስልጣኑን ኮንፈርም ማድረግ ነው። እኔ እኮ የሰበኩላችሁ ወንጌል ዝም ብሎ አይደለም። ልክ እነ ጴጥሮስ፣ እነ ዮሐንስ፣ እነ ያዕቆብ እንደሰበኩት እነዛ ከኢየሩሳሌም መተናል የሚሉ ሰዎች አዕማድ ብለው የሚጠሯቸው ሰዎች በሰበኩበት ስልጣን ልክ ይሄንን ወንጌል የመስበክ ስልጣኑ አለኝ እኔ፣ ዝም ብሎ አይደለም። እና ስልጣኔ ደግሞ የሚመነጨው ብሎ ምዕራፍ 1 ቁጥር 1 ላይ በግልጽ እሱን ያሳያል። ሐዋርያው ቅዱስ ጳውሎስ በገላትያ መጽሐፍ ምዕራፍ 1 ላይ ሐዋርያነቱን ሜንሽን ያደረገበት ምክንያት ወንጌሉን ለመመከት ስልጣኑ ያለው መብቱ ያለው እና ኃላፊነቱም ያለበት እንደሆነ ለማሳወቅ ነው። ይህንን ባደረገበት ውስጥ እንግዲህ የመጀመሪያው ይህንን አንስቷል። ከዛ ቀጥሎ ወንጌሉን ከየት እንዳገኘው የወንጌሉ ምንጭ በቀጥታ ክርስቶስ እንደሆነ አንስቶ ተናግሯል። ምንም እንኳን ወንጌሉን ከክርስቶስ በቀጥታ ቢቀበለውም ይሄን ከክርስቶስ የተቀበለውን ወንጌል ይዞት ኢየሩሳሌም ወጥቶ ዋነኞች ከሚባሉት ጋራ ወይም ዋነኞች ለሚባሉት አሳይቶ እነሱ የሚሰብኩትና እሱ የሚያስተምረው እሱ የሚሰብከው ወንጌል ምንም ልዩነት እንደሌለው ከእሱ ጋር እንደተስማሙ ቀኛቸውን እንደሰጡት፣ ስለዚህ የጳውሎስ ትምህርት ርቱ እንደሆነ ትክክል እንደሆነ ማስረጃ ለማቅረብ ነው። ሐዋርያነቱን እንደ ቆሮንቶስ ቤተክርስቲያን አይ አንተን ሐዋርያነት አንቀበልም ሐዋርያማ ብትሆን ኖሮ የሚል ጥያቄ ኖሯቸው አይደለም። ግን የእርሱን አገልግሎት የእሱን ሐዋርያዊ ስልጣን እና ትምህርቱን እነዚህን ሐሰተኞች ለመቃወም እና ወንጌልን ለመመከት ማስረጃ አድርጎ ነው ያቀረበው እንጂ የገላትያ ሰዎች ሐዋርያነቱን ስለተጠራጠሩ አይደለም። መልካም ፓስተር፣ በጣም ግልጽ ነው። አመሰግናለሁ። ሁለተኛው ጥያቄ ደግሞ በዚህ በምዕራፍ 3 ላይ ነው። ምንድነው የሚለው? እዚህ ከቁጥር 19 ጀምሮ እንግዲህ ሕግ ምንድነው ብሎ ነው የሚጀምረው። ሕግ ምንድነው? ተስፋ የተሰጠው ዘር እስኪመጣ ድረስ መካከለኛ እጅ በመላእክት በኩል ስለ ሕግ መተላለፍ ተጨመረ ይላል። እዚህ ጋር ግር ነው ያሰኘኝ። ሕግ የተቀበለው ሙሴ አይደል እንዴ ፓስተር? እዚህ ጋር እና መካከለኛ ሆኖ ተጨመረ፣ ስለመተላለፍ በመላእክት በኩል ተጨመረ ይላል። ይህ ነገር ግልጽ አይደለም። ኃጢአትን ስለመግለጥ ነው። የህጉ ስራ ምንድን ነው ታዲያ? ህጉ ለምን ተሰጠ የሚለውን ጥያቄ ነው የሚመልሰው። ቁጥር 19 ላይ በሌላ ትርጉም ብታነቢው ወይም አዲሱ ትርጉም ባነብልሽ አይ ቲንክ በደንብ እንድታስተውየው ይረዳል ብዬ አስባለሁ። ምዕራፍ 3 ቁጥር 19 ታዲያ ህግ የተሰጠበት ምክንያት ምንድን ነው ብሎ ይጠይቃል ጳውሎስ። ታዲያ ህጉ ምንድን ነው አይደለም የሚለው ያኛው ክርክሩ በህጉና በተስፋው ቃል መካከል። ጳውሎስ ክርክሩ ምንድን ነው?
አይ ድህነት የተስፋውን ቃል በማመን ነው፣ የተስፋውን ቃል በመቀበል ነው ብሎ ነው ክርክሩን እያቀረበ ሙግቱን እያቀረበ ያለው። እና እነሱ ሊጠይቁት የሚችሉትን ጥያቄ ነው የሚጠይቀው ጳውሎስ። ታዲያ ሕግ ለምን ተሰጠ ብሎ ማብራሪያ ሊሰጥ ነው ጥያቄ የሚያነሳው። እና ታዲያ ሕግ የተሰጠበት ምክንያት ምንድን ነው ይልና ሕግ የተጨመረው ይላል ከመተላለፍ የተነሳ ተስፋው ያመለከተው ዘር እስኪመጣ ድረስ ነበር ይላል። ወይም ከኃጢአት የተነሳ ኃጢአት ምን እንደሆነ እንዲታወቅ፣ ኃጢአት ምን እንደሆነ እንዲገለጥ ተስፋ የተሰጠው ዘር ክርስቶስ እስኪመጣ ድረስ በሕይወት እንዲኖሩበት፣ ኃጢአትን እንዲያውቁ፣ ኃጢአትን እንዲሸሹ፣ ልክ የሆነና ልክ ያልሆነ ነገር እንዲለዩ፣ እግዚአብሔር የሚፈልገውና የማይፈልገውን ነገር እንዲለዩ እና በዛ አግባብ እንዲሄዱ እና ከእግዚአብሔር ጋር ያላቸውን ግንኙነት በዛ መልክ እንዲጠብቁ ነው የተሰጠው። ይሄ እስከ መቼ ነበር ብሎ ይናገራል። ተስፋው ያመለከተው ዘር እስኪመጣ ድረስ ነበር። ሕጉ የመጣው ይላል ቨሪ ሪማርከብል። ሕጉ የመጣው ከሰፈር አይደለም። ሕጉ የመጣው ከሰዎች አይደለም። ሕጉ የመጣው በመላእክት በኩል በአንድ መካከለኛ እጅ ነበረ ይላል እና የዘጸአት መጽሐፍ ቀጥታ ከእግዚአብሔር ሙሴ እንደተቀበለው ነው የሚነግረን። ጳውሎስ በመላእክት በኩል ብሎ በዚያ መልአክ መካከለኛ ብሎ ይናገራል። ዋናው ትኩረቱ የጳውሎስ ሕጉ የመጣው ከእግዚአብሔር ነው። ይሄ አሁን እኔ አያድንም የምለው ሕግ ምንጩ እግዚአብሔር ስላልሆነ አይደለም። ምንጩ እግዚአብሔር ነው።